እግዚአብሔር ወልድ አይደል እንደ አንዱ ስላሴ አይደል? እሺ ቆይ አንዴ ወለታ አንዴ ሚውት አርጊና ኦኬ ኢብራሂም ትወያያለህ በባይብል የባይብልን ጥብቅና ያው እዚህ በኋላ ቁርአን ስለ መጽሐፍ ቅዱስ ምን ይላል በሚለው ርዕስ ነው። አንዴ ባይብል አሁን ቀድም አቅርቤልሃለሁ። እንግዲህ አሁን ኦሬዲ 900 ሰው አለ በ900 ሰው ያዳም ቁርአን ስለ መጽሐፍ ቅዱስ ምን ይላል በሚለው ጉዳይ ነው። አዳም ከዚህ በኋላ ሚውት ነው ማድረግ። አዳምጥ እስቲ እቤታችን ነው። እስቲ ቢያንስ እንኳን ሪስፔክት አድርግ። እስቲ አዳምጠኝ እስቲ እሺ ባይብል የአምላክ ቃል ነው ወይስ አይደለም በሚለው ትወያያለህ? ኦኬ በክርስቲያና ላይ ብቻ መደበቅ ለምን ያስፈልጋል? በሁለቱም ነው አልተደበቅም ከፍቻለሁ። ይሄው ሜዳውን ፈረስ ነው። ቁርአን የአምላክ ቃል ይጋጫል ለታማለ ቅዱስ ነው ወይስ ቁርአን በሚለው ትገባለህ? እኔ በሁለቱም መጽሐፍ ቆይ መጀመሪያ አቅርቤልሃለሁ። በሁለቱም ትገባለህ። ከዛ በኋላ እሱ ነው በሁለቱም ከዛ በኋላ በሁለቱም ለምንድን ነው እዚሁ ጋር ያው አሁን እዚሁ ጋር ፕሮግራም ነው እዚሁ ኖ በሁለቱም ትገባለህ። በሁለቱም ትገባለህ። አሁን እናደርጋለን። ኢብራሂም እኔ ቁርአን የአምላክ ቃል ነው ወይ ብዬ አልጠየቅኩህም እኮ ተመልከት። እሺ ምንድን ነው የጠየቅኩህ? ቁርአን ወይስ መጽሐፍ ቅዱስ በሚለው ትገባለህ። አሁን ምንድነው ቁርአን ወይ መጽሐፍ ቅዱስ? ቁርአን የአምላክ ቃል ነው ወይ በሚለው መጽሐፍ ቅዱስ የአምላክ ቃል በሚለው ትገባለህ። ቁርአን የአምላክ ቃል ነው ወይስ ባይብል የአምላክ ቃል ነው? እንግባና ያው አለው። ኦኬ ናግባሽ ቁርአን እየጠቀስን እንነጋገራለን። ተመልከቱ። ስለዚህ አሁን ምንድነው የምናደርገው? የአምላክ ቃል ለመሆኑ በኮስት ነው ምንድነው? ኮስት ናግባ በኮስት ነው እዚህ ጋር አንድ ሺህ ኬሰው አለ። አንድ ሺህ ኬሰው ና ኮስት ትገባለህ። እኛ ቤት እንደዚህ ነገር የለም። ፌር ነው። ምክንያቱም በእናንተ ቤት ብዙ ጊዜ ስገባ ሚውት ይደረጋለሁ። እኛ ቤት ነው ሚውት የምታደርገው። ብዙ ጊዜ እስካሁን እየለፈለፍክ ሚውት አልተደረግም። እስካሁን እየለፈለፍክ እየሰራ ነው። አሁን ወደ ውይይቱ ስንገባ ግን ሚውት ታደርገኝ ነው። ኮስት አይደለም። በነገራችን ላይ አንተ ትሳደባለህ። ስለምትሳደብ እኮ ማትደረግበት ምክንያት የለም። ምን ብዬ ተሳደብኩት? ምን ብዬ እስካሁን ተሰደበ? ጣዖት ነው ብለህ ተናግራል አልተናገርክም? አሁን ጣዖት ብያለሁ። አይ ባለፈው አትሳደባለህ ካልኩ ያኔ ብላል አላልክም? ያኔማ አንተም ስትሳደብ ነበር። አንተም አላልኩም። እኔ ምንም አልተሳደብኩም። አሁን እሺ አሁን በቃ ፖለቲካ አቁምና ቤቴ መታል ቁርአኖች መጽሐፍ ቅዱስ በምርስ በቃ ይጋጫል። በቃ የአምላክ ቃል የትኛው ነው? ኖ ቁርአኖች መጽሐፍ ቅዱስ እኮ የትኛው የአምላክ ቃል ነው? ኦኬ እኔ ኮስት ጀምር ናገባ በኮስት ነው። ይሄው እዚህ ጋር አንድ ሺህ ኬስ አለ ናገባ እዚሁ ምን ያስፈራል? በኮስት ይከታተሉናል። እንደውም እኔ በኮስት ስገባ በኔ ሳይድ ሰዎች ይገባሉ። ና ቁጭ በለና ተው። ያው ነገር የለም ነው በኮስት እንገባለን። በቻለ ምንም ኮስት የሚባል ነገር የለም። እኔ እኮ በእናንተ መልካም እድል አይሆንም። ምክንያቱም ባለፈው ኢብራሂም ባለፈው ቆይ አረ እንዴ የፈራ ሰው ኮስት ይላል እንዴ? የፈራ ሰው በኮስት ነው። በኮስት ወዳጅ ጀምሬያለሁ። ትቀጥላለህ? በኮስት ትቀጥላለህ ወይ? ቆይ ትልቅ ላይ ትቀጥላለህ? በኮስት እንግባ። ትልቁ ላይ ላድርግና ያው በኮስት እንግባ። በኮስት ላይ እንሆናለን። ምንም ኮስት የሚባል ነገር እና ያው ያው ጀምር። አንድ ጠብቅ። ቁርአን ወይስ መጽሐፍ ቅዱስ የአምላክ ቃል? አንዴ የትኛው ነው የአምላክ ቃል? አንዴ ቆይ በመጀመሪያ ደረጃ ምን ጠይቃቸው ጥያቄዎች ይኖራሉ ማለት ነው። ተመልከቱ እዚህ ጋር አንድ የመጀመሪያው ጥያቄ ልጀምር። በደንብ ስሙ። ሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ እንደዚህ ይላል። ወይ እንጂ መጀመሪያ እናስተካከለ እንጂ ሳሚ አረ ቆይ ገና እናስተካከል። ሰዓት እንያዝ፣ በሰዓት እናውራ፣ ፎርማል እናርገው፣ እንቀጥል። ትስማማለህ እኮ? ምን ያህል ደቂቃ ነው ያለኝ? የጨበሬ ተስካር እንዳይሆን ለምን አወረድከኝ? ትልቅ ለምን አወረድከኝ? አላወረድኩም። ቆይ እንደዚህ ላደርግ እኩል እኛ ቤት እንትን የለም። እሺ ፌር ነው፣ ሁሉ ነገር ፌር ነው። አሁን ምን እናደርጋለን መሰለ ሳሚዬ፣ ምን ታደርጋለህ መሰለ፣ ሰዓት ይያዝልናል። አቡ ማውያ ሰዓት ይይዝልናል፣ ወይ ደግሞ አንድ ሰው ሰዓት የሚይዝ ይገባል። አንድ ሰው ካለ ከዛ በኋላ በሰዓት በደቂቃ እያወራን የትኛው የአምላክ ቃል ነው የሚለውን ነገር እናወራለን ማለት ነው። ሰዓት ይዘን ማለት ነው። ኦኬ ተመልከቱ እዚህ ጋር ቆይሽ ሳሚ ሰዓት እንያዝ እንጂ ቆይ እንጂ ፎርማል እኔ ነኝ የምጀምረው። ፎርማል እናደርገዋለን።
እኮ ነው የመጀመሪያው እኮ ቆይ ሰዓት ይያዝ እንጂ ዝም ብለህ ልገባ ነው እንዴ? ምን ያህል ይሄ በጣም ደንግጣል ላይ ተረጋጋ። ሰዓት ሚዛን ሰው በነገራችን ላይ በኮስት አልገባ ማለት ተረጋጋ። ከቤት ያልወጣም ማለት ፍርሃት ነው። ወላሂ ተረጋጋ። ከቤት ያልወጣም ማለት ፍርሃት እኛ በጭራሽ ነው። እኔ ቤት ወላሂ በአላህ ምን ይነግራለሁ ሚውት አትደረግም። አንተ ብቻ አትሳደብ። አንተ ብቻ አትሳደብ። እናንተ ቤት በነገራችን ላይ በአላህ ስም ነው ነገር እኔ ቤት ሚውት መደረግ የለም። ብትምንም እኔ ብዙ ለኔ ዋጋ የለም ቱ ቢሆንስ ብዙ ምክንያቱም በቃ አሁን እሺ ቶ በቃ እና አሁን አንድ ሰው ከታች ሰዓት የሚይዝ አንድ ሰው ቶሎ በል። እኔ ራሴ ሰዓት ይዣለሁ ያየሁት ነው 49 ወይ አይደለም አንዴ ማዝም ብሎ ነገር የለም። ያው ከፈለክ ክርስቲያን አስገባና ሰዓት ያዝ ፌር ብቻ ይሁን። ለዚህ ሁሉ በኮስት እንገባ ይሻል። በኮስት ነው ማለት ነው። አንድ ሳሚ ምንድነው ወደ ጨርሰናል እኮ ና ጨርሰናል። አንድ ሰው ሞዴሬተር አንድ ሰው አስገባ ቶሎ በል። ከቤት መውጣት ምን ነው ፈራህ ግን? ይሄ ሁሉ ኮስት ምንገባ እኛ ቤት ችግር የለውም። ያው እኮ በቃ አሁን ለተለቆ ነው ሳሚ ምን ነው ፈራህ? ከቤት ለመውጣት ፈርታል። የፈራሰው ኮስት እንገባ ይልሃል እንዴ? የፈራሰው ኮስት እንገባ ይልሃል? እሺ ቆይ ተረጋጋና ያው እዚሁ ጋር አለው አረ ከቤትህን አንጣ። እሺ አላል ይሄውና እኮ ና እዚሁ ቤት እኮ አለን እኮ በቃ እኔ ሚውት የሚያደርገው የለም። ምንም አታስብ። ከፈለክ ሞዴሬተር እሰጣለሁ። ኢብራሂም ባይዘ አሁን ከ50 ሆነ ጊዜ ገደልክ። በቃ እሺ ሙሙዚር አለሽ? ሰላም አለ ሰዓት ይዣለሽ? ስልክ አውጪና ሰዓት እኔ ሰዓት እያስኩ ነው። ይሄው ከ50 ነው። አንድ ሰዓት ከ50 ነው። እኔ ሰዓት ይዣለሁ። አንተ ራስህ አትመራም። ቆይ አንዴ ቤቱም የሚመራ ሰው አንድ ሰው ያስፈልጋል። ክርስቲያን አስገባ። ክርስቲያን ይምረው። ቆይ ሳሚ ተይው። ኢብራሂም ክርስቲያን አስገባና ክርስቲያን ይምረው። ኢብራሂም ክርስቲያን አስገባና ክርስቲያን ይምረው። ያው በኔ ቤት ጥራ። ኢብራሂም ኧረ ስማኝ ኢብራሂም፣ ለዚህ ሁሉ ነገር በኮስት እንግባ። 4 ሰው ይግባ። አንድ ሰው ሙስሊም፣ አንድ ሰው ክርስቲያን፣ ከዛ ሁለቱ ሰዓት ይዛሉ። እኔ እናንተ እንወያያለን በኮስት። ምን ነው ከቤት መውጣት ፈራ? ቆይ አይደለም አሁን እዚህ ቤት ነው የመጣኸው። ፕሮግራም አልያዘም። ምን እናደርጋለን? እዚሁ ቤት ነው የመጣው። እዚሁ ቤት ትወያያለህ። ጀምረናል። መቼ ወጥቼማ ዲቫንክ አድርጌ ስመጣ አይተኛል። ስንት ጊዜ ሳሚ አሁን ከቤት ወጥተህ በኮስት እሺ፣ ሰዓቱን ራስ ያዝ። በቃ ቀጥል። ያዥ ማውጭን ያዥ። አንቺ ማውጭን ያዝ። እሱን ያዝ። አንቺ ማውጭን ያዥ። ያላ አላርም ያዥ። አውጪው። ቪዲዮን ክፈችው። ከቤት ስንት ደቂቃ ነው ሳሚ? ምክንያቱ ምንድን ነው? ቆይ ሳሚ ስንት ደቂቃ? ሰዓት ስንት ደቂቃ? አትፍራ። ስንት ደቂቃ? 10 ደቂቃ ኢንትሮዳክሽን ለመጀመሪያ እንግዲህ ተመልክቱ። እኔ በኮስት 15 ኢንትሮዳክሽኑን ቆይ ኢንትሮዳክሽኑን 15 እናርግ። ከዛ ሪባትል ስንት አንድ 7 ደቂቃ እናርገው። ከዛ ክሮስ ኤግዛሚኔሽን እናደርጋለን። ክሮስ ኤግዛሚኔሽን በጥያቄና መልስ ራሴ የፈለኩትን ልመልስ ወይስ ቀጥታ ባክ ኤንድ ፎርዝ እናርገው? የትኛው ይሻላል? መጀመሪያ ኢንትሮዳክሽን፣ ከዛ በኋላ ሪበተል። ከሪበተሉ በኋላ ሰው ዝም ብሎ ሰው ይመልሱና ቋስ ጨርሰኛ እንዴ ሰውየው ከመለሰ በኋላ ከዛ በኋላ ደግሞ ባክ ኤንድ ፎርዝ አለ። ሁለት አይሆንብንም ሳሚ? እንዲህ እናርገው። ባክ ኤንድ ፎርዙን ወይ ባክ ኤንድ ፎርዝ እንምረጥ። አለዛ ደግሞ ሊሆን ስለሚችል ኢብራሂም ባክ ኤንድ ፎርዙ በጣም ሄክቲክ ሊሆን ስለሚችል ጥያቄ ትጠይቃለህ፣ መልሳለሁ። ጥያቄ መጠይቃለሁ፣ ትመልሳለህ ማለት ነው። እስማማለሁ። ችግር የለውም። አንተ በተመቸ ችግር የለብኝም። ሰዓት እናድርገው። አንድ ሰው አንድ ጥያቄ 1 ደቂቃ ይጠይቃል። እንዴ ምን ሆነ ነው? እየሄድን ትፈራለህ ሳሚ? እሺ አሁን አንድ ሰውዬ 1 ደቂቃ ይጠይቃል። ከዛ አንዱ ሰው ወይ 3 ደቂቃ አነስተው ወይ 2 ደቂቃ አነስተው ለመልስ 2 ደቂቃ አላነሰም ግን በደምብ እንወያይ ብዬ ነው። እኔ ችግር የለብኝም። እኔ እኮ 3 ወይ 2 ለተመቸ ዝም ብለን 3 እናድርገው በቃ። ምክንያቱም በ2 ደቂቃ የሚሆን ነገር አይደለም። እሺ ስለዚህ ከዛ በኋላ ፎርማቱ አንዴ ኢንትሮዳክሽን ያልቅና አንዴ ፎርማቱ መጀመሪያ 15 ደቂቃ ኢንትሮዳክሽን፣ ከዛ 10 ደቂቃ ይበታል። ከዛ 10 ደቂቃ ከዛ በኋላ ምናልባት 7 እንጨምርና ከዛ በኋላ ወደ ሪባትል እንገባለን። ከዛ ኮንክሉዥን እናደርጋለን። ጥያቄና መልሱ ስንት ደቂቃ ይሁን? ማነው ስንት ጊዜ ይሁን? 3 ወይስ 4? ዝም ብለን እንዳያንስ ዝም ብለን 4 እናደርገው።
እንዳያንስ ምክንያቱም በደንብ እንድንወያይ ብዬ ነው። እሺ አራት እሺ አንዴ እስክሪፕቶ ሊያዝ። እሺ እንወያያለን። እስክሪፕቶ ሊያዝ። አንድ ጊዜ ቆይ አንዴ እስክሪፕቶ ኦኬ። እኔ የመጀመሪያ ጀማሪ ወረቀትና እስክሪፕቶ ያዝ። ትጀምራለህ። ከዛ ኮንክሉዥን እኔ ነኝ መጨረሻ። እንዴት ተስማማሩ? ኮንክሉድ የሚያደርገው እንዴት? አንተ ጀማሪና እኔ ኮንክሉድ አደርጋለሁ። አይሆንም። ኧረ እሺ እኔ ልጀምር፣ አንተ ኮንክሉድ አድርግ። ኦኬ እሺ ስቶ ዶ ችግር እኔ ጀምራለሁ፣ ከዛ አንተ ኮንክሉድ አድርግ። ችግር ኮንክሉዥን ስንት ደቂቃ ይሁን? ኮንክሉዥን እሺ አንዴ እስክሪፕቶ ላምጣ፣ ተዘጋጅ። ከዛ አንዴ ኮንክሉዥን ስንት ደቂቃ ይሁን? የመጨረሻው ኮንክሉዥን ስንት ደቂቃ ይሁን? እሺ ወይ 7 ደቂቃ ወይ 5 ደቂቃ አንተ በተመቸ። ኮንክሉዥን መጨረሻ ላይ ሰው እንዳይሰራቸው ዝም ብለን 5 እናደርገው። መጨረሻ ላይ ስለሆነ 7 ደቂቃ ሊያዝም ስለሚችል መጨረሻ ስለሆነ እኔ ችግር የለብኝም 7 ደቂቃ የምታደርገው፣ ግን ሰው ችግር የለውም። እኔም ችግር የለብኝም። አንተ በተመቸ ሳሚ። አሁን እንዲህ እናደርጋለን። ምን እናደርጋለን መሰለህ ሳሚ? 7 ደቂቃ ይሁን። እሺ እንዲህ እናደርጋለን። ምን እናደርጋለን መሰለህ? አሁን ከ54 ነው የሚለው 8 ሰዓት እንድንጀምር ስክሪፕቶ ምናምን ላዘጋጅ አንድ ጊዜ። አንተም እስከዛ ተዘጋጅ። እስከዛ ታፕ ኮፒ ሊንክ ያርጉ። እሺ በዛ እንቀጥላለን። አንዴ መጣ አይሽ እስከዛ ኮፒ ሊንክ አድርጉ እስኪመለስ። ኮሜንታተሮች ልጆች አትሳደቡ፣ ታብሺር አድርጉ፣ ኮፒ ሊንክ አድርጉ። እሺ እናንተ እኛ እንማማራለን፣ እናዳምጣለን። መልካም ነገርን እንጂ አትጻፉ። እሺ እልህ ምናምን እንትን ምናምን አይደለም፣ ጥሩ አይደለም። ታብ አድርጉ፣ ኮፒ ሊንክ አድርጉ፣ ሰው እንዲመጣ ሰው እንዲማር። ያላ ርዕሱ ጋይስ ርዕሱ የአምላክ ቃል የትኛው ነው? ቁርአን ወይስ መጽሐፍ ቅዱስ የሚለው ነው። ያራሉ ዝም ብለን ስለ መጽሐፍ ቅዱስ ብቻ እናወራም፣ ስለ ቁርአንም እናወራለን። ሳሚ ችግር የለውም። በፍትህ እንሻብሽር። ለዚህ እኛ ቤት ፌር አይደለም። ለምሳሌ ምናልባት ትወደዋለህ። ከዚህ በኋላ ምን እናንተ ቤት ስመጣ እወርዳለሁ። ብዙ ነገር እንደዚህ ስለምን ችግር የለም። አንድ ኢብሮስ እንትን ስጠኝ። እሺ ስልጣን ስጠኝ ለዛሬ። እሺ በነገራችን ላይ ሚዩት የሚያደርግ ሰው ካለ ለሱ 1 ደቂቃ እየጨመርኩ ነው የምሄደው። እሺ ሚዩት የምታደርጉት ካላችሁ ይኸው እሱ ፊት ነው የምነግራችሁ። ስልብ እስካልተሳደበ ድረስ ሲጀመር ያሳይሃል። ከላይ ሞዴሬተሩን አንሳ። እንደዚህ የሚያደርግ ሰው ብሎክ ነው የማደርገው ማለት ነው። ኢብራሂም አንተ እስካልተሳደብክ እኔ ነኝ የማደርገው። ሲጀመር አትሳደብምም አላረገምም። ሲጀመር አትሳደብምም አላረገምም። ሳሚ በቃ አውቃለሁ ነው። ይሄ ፎርማል ዲስከሽን ነው። ሶ ፎርማል ዲስከሽን ላይ እላፊ ነገር አልናገርም። አላህንም መሐመድንም እላፊ ነገር አልናገርም። ፎርማል ዲስከሽን ነው። አለቀ በቃ። እሺ ተስማምተናል። ኦኬ 2 ደቂቃ ነው የቀረው። ሼር አድርጉ፣ ሁላችሁም በደንብ ሼር አድርጉ። አንዴ ኦኬ እሺ ስልክ እየገባ እንዳያስቸግረኝ ፍላይት ሞድ ላይ ላድርገው ስልኬን አንድ ጊዜ። ኦኬ ኦኬ ወራይት። እሺ رب اشرح لي صدري ويسر لي ምሳሌ ነው የምንጀምረው። እሺ
ወንድሜ ኢብራሂም የሆነ ነገር እንትን ልፈልጌ ነበር። አቤት ታችሁ ከሆነ ሰዓት ግን ደረሰ። አፎን አብሽር ሁለት ክርስቲያን ልጆች ተጨምሮ መልካም ይመስለኛል። አርጉ ሰበብ እንዳይበዛ ችግር የለም። የክርስትና እምነት ተከታዮችን ብትጨምሩ እመክራለሁ። ሁለት የክርስትና እምነት ተከታዮች ከስር ይቀመጡ። ችግር የለም። አስገባ ሳሚ የፈለግከው ሰው አስገባ። እሺ እንግዲህ ማን ያስገባ? እንዴት ሞዴሬተር እኮ አይደለም ሲል ኢብሮ ሰጣኝ። እሺ ሞዴሬተር እኮ አይደለም ያስገባ። እሺ ቆይ እሰጣለሁ። እኔ ከፈለክ ለዛሬ ሞዴሬተር እሰጣለሁ። እሺ እዚህ ልክ ነው እንትን የምንለው ሞዴሬተር እሰጣለሁ ለዛሬ። ያው እሺ ኢንቫይት ላድርግ። ሞዴሬተር አንድ ቁጥር ጽፌልሃለሁ እንግዲህ። እሺ ቆይ አንዴ መጀመሪያ ሰው ላውጣና ከሞዴሬተር ውስጥ ሰው ላውጣ እንዴ 30 ሰው ስለሞላ። ኦኬ ለዛሬ አንዳንድ ሰዎችን ያው ማኔጅ አደርጋቸዋለሁ፣ አስወጣቸዋለሁ ከሞዴሬተርነት ከይቅርታ ጋር። ከዛ ሙሙንዚርንም ለማስገባት ሌላ ሰው አወጣለሁ። ብዙ ጊዜ እዚህ የሌላችሁ ሰዎች ኦኬ አውጥቻለሁ ማለት ነው። እሺ ሙሙንዚር ላንቺ ማንዴ ልስጥሽ። ኦኬ ሞዴሬተር እሺ ገስት ማኔጅ የሚለውን ነው መሰጠሽ። እሺ ሳሚ ቁጥር ጻፍልኝ አሁን እንዴ። ችግር የለም። ቃሽ ሼር ላድርግ ቆይ አንዴ። በመሃል ጣልቃ ገብቶ ያወራ ሰው ካለ ታስወርዳለህ፣ መብት ነው። እሺ ማን ነው ከሁለቱም ሳይድ ፌር ለመሆን ማለት ነው ፌር ለመሆን ከሁለቱም ሳይድ ክርስቲያንም ሙስሊሙ ሆኖ መሃል ላይ ጣልቃ ከገባ እናወርዳለን። ችግር የለውም። አንተ ታረጋለህ፣ ራስ ታረጋለህ። ያው ሼር እያዩኝ አይደለም። ይሄው ማማይ መጣለች። ሼር እየደረሳቸው አይደለም። መጣለች ማማይ መጣለች። አዎ የቱ ጋር ናት? አልሰጠኝም። ገባ እያየኋት ነው። ለአንተ ልስጥህ እና ሞዴሬተሩን አልሰጠኝም። ገስት ማኔጅ ቢኖር አይ ልስጥህ ማለት ነው። ልስጥህ አንዴ ሞዴሬተር ሰጥቻለሁ። የታለሽ ማማይ ካለሽ ላኪልን ገስት። እያየኋት አይደለም። እዮብ መጥቷል። አንድ ክርስቲያን ላስገባ። እዮብ ገብቷል። ማማይ ገብታለች። ምንድነው አልገባኝም። ቀጥል አንዴ። ዲቤት ሰላም ማማይ አለ አለው ሳሚሻይ አለን። በቃ አለን ደግሞ አንተ ፎሎ መልስ አልመለስክም። አለ ሰላም ክርስቶስ ካንተ ጋር ይሁን። ታንክ ዩ። ኦኬ ምን ይቀረ ነገር አለ? እንግዲህ ሞዴሬተር አግኝቻለሁ። ሁለቱም መጥተዋል። አንተም እስክሪብቶ አምጥተሃል። ሰውን ጀምራ ርዕሱ በምንድን ነው? የአምላክ ቃል ማን ነው? መጽሐፍ ቅዱስ ወይስ ቁርአን? ኦኬ ካለ ሆስት ሁለታችሁ ብቻ ከተወያያችሁ እኛ ገስት ምንድነው እኛ ልጆች ታብ ኮፒ ሊንክ እያደረጋችሁ እሺ። ምንም አትጻፉ። ሁለቱም ነገር የሚጽፍ ሚውት ይደረጋል ከሁለቱም ወገን። አንተ ብቻህን እንዳትሆን አሉ። እሺ ማን ሳሚዬ በቃ ከዚህ በኋላ እኔ ምናልባት በመሃል ልወጣ ስለምችል ወይም ደግሞ የሚያስፈልግ ቀጥታ እዚሁ መቀመጥ ኤኒታይም ያ አይ በቃ እሺ። አሁን የምትፈልገው ሰው ካለ ቶሎ አስገባ፣ እንቀጥል። ሳሚ የለም በቃ ችግር የለም። ኦኬ እሺ ዋን ላስት ቲንግ
አንዱ ሰው ሲያወራ ሌላው ካሜራ ቢያጠፋ ጥሩ ነው። ኦኬ እኔ ስታክ ያደርግብኛል እንዲህ ያደርጋለሁ። ያው እንዲህ ያደርጋለሁ። ካሜራ ስታክ ያደርግብኛል። ስክሪን ሬክ አለ እኔን አይደለም የሚሰማኝ። አየህ አሁን አንተ የምታወራው ከሆነ ደግሞ እኔ አንተን አይደለም የሚሰማ። ስለዚህ የሚያወራው ሰው ላይ ፎከስ እንዲደረግ እንደዚህ ያደርጋለሁ። እንዲህ ያደርጋለሁ። ያው እሺ እንጀምር። በቃ እንደዛ ከሆነ እንጀምር። እሺ አንዴ ልክፈተው ቁርአን። ኦኬ በጌታ በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ አሁን የውይይታችን ርዕስ ሰዓት ያዙ ጀምረናል። ከ5 ነው የጀመርነው። ከኢንትሮዳክሽን ሰዓት 15 ስለሆነ ከ20 ጨርሳለሁ ማለት ነው። 8 ሰዓት ከ5 ሰዓት ያዙ። እኔም ይዣለሁ። ለመጀመሪያ ያለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ዛሬ ውይይታችን ርዕስ የአምላክ ቃል ማን ነው? ቁርአን ወይስ መጽሐፍ ቅዱስ የሚል ርዕስ ነው ያዝነው እና በጣም አስፈላጊ ርዕስ ነው። ሰዎች ሊወያዩበት የሚገባ ርዕስ ነው። እኔ ቁርአን የአምላክ ቃል አይደለም ብዬ እከራከራለሁ። ላለመሆኑ ማስረጃዎችን እናቀርባለን። ደግሞ መጽሐፍ ቅዱስ የአምላክ ቃል ነው ብለን እናምናለን። የአምላክ ቃል ለመሆኑ ከውስጣዊ ማስረጃ ውጫዊ ማስረጃ ለማምጣት እንሞክራለን ማለት ነው። መጀመሪያ ከቁርአን እንጀምር። ተመልከቱ። የመጀመሪያው ማስረጃ ቁርአን በታሪክ ምንም አይነት ቤሲስ የሌላቸው በታሪክ በምንም አይነት መልኩ ፕሩቭ ሊደረጉ የማይችሉ ነገሮችን ክሌም ያደርጋል። በታሪክ ፕሩቭ ሊደረጉ የማይችሉ ነገሮችን ብቻ ሳይሆን በታሪክ ዲስፕሩቭ ሊደረጉ የሚችሉ ክሌሞችን ይናገራል። ሐሰት የሆኑ የመጀመሪያውን እንደ አቤል አንሳላችሁ። ሱረቱል ኢምራን ምዕራፍ 3 ቁጥር 52 እንደዚህ ይላል። ኢሳ ከነርሱ ክህደት በተሰማው ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው አለ። ተናጋሪው ኢሳ ነው። ሐዋርያት ተመልከቱ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛቢዎች መሆናችን መስክር አሉ ይላል። አሁን እዚህ ጋር ትክክለኛ ታዛቢዎች የሚለው የአረብኛ ቃል ሙስሊሚን የሚለው ነው። ስለዚህ ምንድነው አሉ እያለ ያለው? ሐዋርያት ሙስሊም ናቸው እያለ ነው ቁርአን። አስተውሉ። ሐዋርያት ሙስሊሞች መሆናቸውን መስክረዋል እያለ ነው በሱረቱል ኢምራን ምዕራፍ 3 ቁጥር 52። ይሄ ትልቅ ሐሰት ነው። ሐዋርያት ሙስሊም እንደነበሩ የሚያሳይ ሐዋርያት የእስልምና እምነት ተከታዮች እንደነበሩ የሚያሳይ ታሪካዊ መጽሐፍ ቅዱሳዊ ከራሳቸው ጽሑፍ ማለት ነው ሐዋርያዊ ታሪካዊ ሆነ ስነ ቁፋሮዊ ማስረጃ የለም። አሁን ኢብራሂምን ጠይቀዋለሁ። ሐዋርያት ሙስሊም ናቸው፣ የእስልምና እምነት ተከታዮች ናቸው። በመጀመሪያው ክፍለ ዘመን እስልምና የሚባል ሃይማኖት በሐዋርያት ፕራክቲስ ይደረግ ነበር ካለ ታሪካዊ ማስረጃ ያመጣልኛል ለዚህ ክሌም ማለት ነው። ሐዋርያት ሙስሊሞች ናቸው የሚል። ስለዚህ ቁርአን እውነት ሊሆኑ የማይችሉ ነገሮችን ክሌም እያደረገ እውነት ሊሆኑ የማይችሉ ነገሮችን እየተናገረ እንመለከተዋለን ማለት ነው። ሌላ ሁለተኛው ጉዳይ የመጀመሪያው ጥያቄ ይሄ ነው። ሐሰት የሆኑ ክሌሞችን ክሌም ያደርጋል ለራሱ። ሐዋርያት ሙስሊሞች አይደሉም ግን ሙስሊሞች ነበርን ይላል ማለት ነው። ስለዚህ ታሪካዊ ማስረጃ ያመጣልኛል። ሁለተኛ ደግሞ ማስተዋል ያለብን ነገር ምንድነው? እንደዚህ ይላል፣ እኛ የአላህ ረዳቶች ነን ይላል። ተመልከቱ፣ እኛ የአላህ ረዳቶች ነን። ስለዚህ በአላህ በሚባል አምላክ ያመልኩ ነበር ማለት ነው። አሁን ይሄ አላህ ማን ነው ስንል በራሱ በቁርአኑ አስተምሮ ልጅ የሌለው ኦኬ የማይወለድ እሱም የማይወልድ ደግሞ የማይወለድ አምላክ ነው። የሱረቱል ኢኽላስ ላይ በጣም የሚታወቅ አንቀጽ ነው። በእርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱም አንድ ቢጤ የለውም ይላል። ስለዚህ 352 ላይ የአላህ ረዳቶች ነን ሲሉ የዚህ አላህ ረዳቶች ነን እያሉ ነው። እንግዲህ ቁርአኑ እንደሚለው በሌላ ቋንቋ ልጅ የሌለው አምላክ ረዳቶች ነን ማለት ነው። ልጅ የሌለው አምላክ ነበር የሚያመልኩት፣ አላህ የሚባል አምላክ ነበር የሚያመልኩት ይላል። ይሄ ፈጽሞ ሐሰት ነው። ለምንድን ከተባለ በመጀመሪያው ክፍለ ዘመን በነበሩ ሐዋርያት ሆነ ከነሱ በፊት በነበሩ ነቢያት አላህ የሚባል አምላክ ተመልኮ አያውቅም። አላህ የሚባል አምላክ ፈጽሞ አይታወቅም በመጀመሪያው ክፍለ ዘመን በነበሩ አይሁዳውያንና ከነሱ በፊት በነበሩ ነቢያት። ስለዚህ ያን የነበሩት ነቢያት ማንን ነው የሚያመልኩት ስንል ያህዌን ነው የሚያመልኩት። ለዚህ አንድ ታሪካዊ ማስረጃ ልስጣችሁ። ያህዌን ያመልኩ እንደነበር የሚያሳይ ጥንትም እንኳ የያህዌ ተከታዮች እንደነበሩ አላህ የሚባል አምላክ እንደማያውቁ ማስረጃ ልስጣችሁ። ታሪካዊ ማስረጃ። ቆይ ኢንተርኔት ዘግቶብኝ ነው፣ ጠብቁኝ አንዴ። ሶሪ ጠብቁኝ። አንድ ሰዓት ያዙልኝ ጋይስ። አንድ ሰዓቱን ፖዝ አድርጉት። ያዝለት። ኢንተርኔቱ እያስቸገረኝ ስለሆነ ከ9 ላይ ያዙልኝ።
ሶሪ አንዴ ሶሪ ያስቸገረኝ ስለሆነ ነው። ያህዌን ያመልኩ እንደነበረ የሚያሳይ ማስረጃ ልስጣችሁ፣ ታሪካዊ ማስረጃ። the curse tablet from Joshua's altar on Mount Ebal ይላል። ይሄ በማውንት ኤባል በጌባል ተራራ የተገኘ የኢያሱ በኢያሱ ተራራ የተገኘ ማስረጃ ነው። ምን ይላል? ሶሪ አንዴ ምን ይላል ተመልከቱ። አንዴ ቆይ ይዞብኝ ነው ሎድ እያደረገ ነው። ሶሪ ኢንተርኔት በጣም እያስቸገረኝ ስለሆነ ነው። ሶሪ በጣም እያስቸገረኝ ስለሆነ ኢንተርኔት ያ ተመልከቱ። ማውንት ኤባል affirms Israelite worship of Yahweh ይላል። አሁን ጀምሩ ሰዓቱ። ይሄ ከ3200 ዓመት በፊት የነበረ ታብሌት ነው። ታሪካዊ ማስረጃ ነው እየሰጣችሁ ያለሁት። እዚህ ላይ ምን ይላል? you are cursed by the god Yahweh ይላል። you are cursed by the god Yahweh። ይሄ ማስረጃ ይሄ አርኪኦሎጂካል ማስረጃ የዛሬ 3200 ዓመት በፊት የተገኘ ማስረጃ ነው፣ ወይም 1200 BC የነበረ ማስረጃ ነው። ስለዚህ ያህዌ ነበር ሲመለክ የነበረው። አያችሁ፣ ያህዌ ነበር ሲመለክ የነበረው። ስለዚህ ቁርአን መጥቶ ሐዋርያት በሱረቱል ኢምራን ብዙ ጥቅሶች መጥቀስ ይቻላል፣ ግን በሱረቱል ኢምራን ምዕራፍ 3 ቁጥር 52 ላይ የአላህ ረዳቶች ነን አሉ ሲል እየዋሸ ነው። ምክንያቱም አላህ የሚባል አምላክ አያውቁም እነሱ፣ ያህዌን ነው የሚያመልኩት። አሁን እዚህ ጋር ኢብሮ አላህ ያህዌ ነው የሚል ከሆነ እሱን ክሮስ ሴክሽን ላይ እንወያየዋለን። አላህ ያህዌ ነው የሚል ማስረጃ ከቁርአን ወይ ከሐዲስ ይሰጠኛል። ስለዚህ ቁርአን የአምላክ ቃል ሊሆንበት የማይችልበት አንደኛው ምክንያት ምንድነው? የማይታወቅን አምላክ ነው ስፓውዝ ያደረገው። ሐዋርያት ያለመለኩትን አምላክ አመለኩ ይላል፣ ነቢያት ያለመለኩትን አምላክ አመለኩ ይላል ማለት ነው። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ደግሞ ቁርአን ላይ የምናነሳው ምን ይላል? ስለ አይሁዳን በተመለከተ ነው። ተመልከቱ፣ አይሁዳን ምን አሉ ይላል ሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ አስተውሉ። አይሁድ ኡዘይር ያላህ ልጅ ነው አለች። ተመልከቱ፣ አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ያላህ ልጅ ነው አሉ ይላል። ተመልከቱ፣ አይሁድ ኡዘይር ያላህ ልጅ ነው አለች። አሁን እዚህ ጋር የምናነሳው ጥያቄ የትኛው አይሁዳዊ ነው ኡዘይር ያላህ ልጅ ነው ያለው? አሁን እዚህ ጋር ኢብራሂም ወይ ነው ሌሎች ብዙ ጊዜ ሙስሊም ወገኖቻችን ምንድነው የሚሉት? እዚህ ጋር ይሄ የሚመለከተው የመካ አይሁዶችን ነው ወይ ደግሞ ጥቂት አይሁዶችን ነው ይላል። ይሄ ግን ቁርአን የሚናገረው ነገር አይደለም። ቁርአን በተደጋጋሚ በብዙ ቦታዎች ላይ ስለተወሰኑ ግሩፖች ሲያወራ የተወሰኑት አይሁድ የተወሰኑት እያለ ለይቶ ነው የሚያወራው። እዚህ ጋር ግን እንደሱ አላለም። በደፈናው አይሁድ ኡዘይር ያላህ ልጅ ነው አሉ ይላል። ስለዚህ የትኞቹ አይሁድ ኡዘይርን ያላህ ልጅ ብለው እንዳመለኩት ማስረጃ ትሰጠኛለህ ማለት ነው። ሶ አይሁዶች ያላሉትን ነገር አሉ ብሎ ይናገራል። ስለዚህ ይሄ ኤክስተርናል ክሌም የለውም፣ ሐሰተኛ ክሌም ነው። which means by definition የአምላክ ቃል ሊሆን አይችልም ማለት ነው። የአምላክ ቃል ሊሆን አይችልም። ሌላው ጉዳይ ቁርአን ላይ የምናነሳው ነገር ቶታሊ ክሌሞቹ አንፋውንድድ ናቸው። የሚናገራቸው ሂስቶሪካል ክሌምስ፣ የሚናገራቸው ሪሊጂየስ ክሌምስ በሙሉ አንፋውንድ ናቸው። ለምሳሌ ሱረቱል ማይዳ ምዕራፍ 5 ቁጥር 18 አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆች ነን አሉ። ተመልከቱ፣ አይሁዶችና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን አሉ ይላል። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራቸው ሰዎች ናችሁ በላቸው ይላል። አሁን ይሄ ጥቅስ ለምንድን ነው ፕሮብሌማቲክ የሚሆነው ስንል ቁርአን በክርስቲያኖችና በአይሁዶች እጅ ያለውን መጽሐፍ ያረጋግጣል። ለምሳሌ ሱረቱል ኢምራን ምዕራፍ 3 ቁጥር 75 ተመልከቱ። ሱረቱል ኢምራን ምዕራፍ 3 ቁጥር 75 ምን እንደሚል ተመልከቱ። ነው አይደለም? ቁጥር 81 አላህ የነቢያትን ቃል ኪዳን ከመጽሐፍና ከጥበብ ጋር ሰጥቻችሁ ከዚያም ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ በመጣላችሁ ጊዜ በእርሱ በእርግጥም እንደምታምኑበት በእርግጥ እንድትረዱት ሲል በያዘ ጊዜ አስታውስ ይላል። አስተውሉ፣ ከእናንተ ጋር በነበረው አይደለም የሚለው ቴንሱ፣ ከእናንተ ጋር ላለው አሁን በዚህ ሰዓት which means በመሐመድ ዘመን ለነበረው መጽሐፍ አረጋጋጭ ነው። ቁርአን በመሐመድ ዘመን ለነበረው መጽሐፍ አረጋጋጭ ነው። አስተውሉ። ሌላ ማስረጃ ይሄ የሱረቱል ኢምራን ምዕራፍ 3 አስባብ ኑዙሉን ስትመለከቱ የወረደው ለናጅራን ክርስቲያኖች ነው። አስባቡ ለናጅራን ክርስቲያኖች ነው። ስለዚህ ቃል በቃል ወንጌልን ነው ሪፈር የሚያደርገው ለናጅራን ክርስቲያኖች የተነገረ ቃል ስለሆነ ማለት ነው። ኦኬ፣ ሌላ ማስረጃ ጨምርላችሁ ከዛ ከቁርአን ሱረቱል በቀራ ምዕራፍ 2 ቁጥር 89 ተመልከቱ ምን እንደሚል ተመልከቱ። ከነሱም ጋር ያለው መጽሐፍ አረጋጋጭ የሆነ መጽሐፍ ካላህ ዘንድ በመጣላቸው ጊዜ አስተውሉ። ከነሱ ጋር ያለውን ነው የሚለው በፕሬዘንት ቴንስ ለነበረው አላለም። ከነሱ ጋር ለነበረው መጽሐፍ አረጋጋጭ አላለም። አስተውሉ። ከነሱ ጋር ለነበረው መጽሐፍ አረጋጋጭ አላለም።
ከነሱ ጋር ያለውን ነው የሚለው በፕሬዘንት ቴንስ ከነሱ ጋር ያለው መጽሐፍ ያረጋግጣል አሁን እኛም የምናነሳው ጥያቄ ምንድነው ከነሱ ጋር የነበረው መጽሐፍ አይሁዶች ዘንድ የነበረው መጽሐፍ አይሁዶችና ክርስቲያኖች ዘንድ የነበረው መጽሐፍ እነሱ የእግዚአብሔር ልጆች እንደሆኑ ይናገራል ማስረጃ ዘዳግም 14:1 እናንተ ዘዳግም 14 እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል እነሱ ጋር የነበረው መጽሐፍ እነሱ የእግዚአብሔር ልጆች እንደሆኑ ነው የሚናገረው ይሄ ዘዳግም 14:1 በአይሁዶች ዘንድ ያለ አንደበርም ብሎ ጥያቄ ካነሳ ምንና ይሆናል አሁን ያለው ኦሪትና ያኔ የነበረው ኦሪት አንድ አይነት አይደለም የሚለው እሱ እንዝናናበታለን ችግር የለም ግን ምን ይላል የእግዚአብሔር ልጆች ናችሁ ይላል የአምላክ ልጆች ናችሁ ይላል በአዲስ ኪዳንም ደግሞ ማቴዎስ ወንጌል ምዕራፍ 5 ላይ በአይሁዶች ዘንድ በነበረው በወንጌል ማቴዎስ 5 ላይ እንደዚህ ይላል ማቴዎስ ወንጌል ምዕራፍ 18 ላይ እንደዚህ ይላል ቆይ አስወልዱ ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙም ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አሁን እዚህ ጋር አንድ ትልቅ ኢሹ ይነሳል በወንጌልም ተረጋግጧል ቁርአን በአይሁዶችና በክርስቲያኖች ዘንድ የነበረው መጽሐፍ ያረጋግጥና እነሱን በቴዎሎጂ ይቃረናቸዋል ተመልከቱ እናንተ ጋር ላለው መጽሐፍ አረጋጋጭ ነው የሚለው እናንተ ጋር በፕሬዘንት ቴንስ ለነበረው አይደለም ላለው ነው የሚለው እናንተ ጋር ላለው መጽሐፍ አረጋጋጭ ይላል ግን ያ በቴዎሎጂ ግን ከነሱ ይለያል ያ እነሱ ጋር ያለው ያምላክ ሊሆን እንደማይችል ግልጽ ነው ቀደም ሰዓት የተያዘብኛል 2 ደቂቃ ጨምሩልኝ የሳውጣ ያዘብኝ ከ22 ላይ ነው የሚጨርሰው ከ22 ላይ ይጨርሳል ሶስተኛ በቁርአን በኢሞራላዊ ድርጊቶች የተሞላ መጽሐፍ እንደሆነ እንረዳለን በኢሞራላዊ ድርጊቶች ለምሳሌ ጋይስ እሱ ጋር ተቋርጧል አይደለ ኦኬ እኔ እኮ ከመሰለኝ ተቋርጧል ድምጽ የለም አንዴ ሰዓቱን ያዘውና ሳሚሻ እንትኑን ቪዲዮውን አጥፋውና ኦሬዲ በጣም 30 ሰከንድ በላይ እያሳየን ነው ማለት ነው ኦኬ ኔትወርክ ኦኬ ሲቋረጥ እነግርሃለሁ አሁን እኮ መታል ግን በማል እየተቋረጠ ነው አሁንስ ግን እኮ በቪዲዮ እያሳየ ቆይ ሰዓቱን ያዙት አንዴ ግን በቪዲዮ እያሳየን ነው መነጋገር ያለብን ኦኬ እሺ ቀጥልና ቪዲዮ ሳብራ ይበላሻል እኮ ያቆም እሺ ኦሬዲ በመሃል ስለተቋረጠ ነው በመሃል እየተቋረጠ ቆይ ቪዲዮ ሳብራ ይበላሻል ወይስ ስትቋረጥ ስለናገር ቶሎ ፖስት አድርገው ምን አልከኝ እዮባ ቪዲዮ ሳብራ ይበላሻል ወይ በመሃል እየተቋረጥክ ነበር አይደለ 30 ሰከንድ ቪዲዮ ሳበራ ይበላሻል ያ እንደዛ ነው ያየሁት እኔ እስቲ አንድ ሞክርና ምናልባት የሚቋረጥ ሆነ እናያለን ሁለቴ በመሃል ተቋርጠሃል አሁን ቀጥልና በመሃል የሚቋረጥ ከሆነ ሶሉሽን እንፈጥራለን ቀጥል እሺ ቆይ እንየው አንዴ እንየው እስቲ ኦኬ ሶ ቀደም ካቋረጥኩበት ልቀጥል ኢንፋክት እንደው አንዳንድ የዘለልኳቸው ሐሳቦች ስላሉ እሱን ደግሜ እንትን ልበል ሶ ጀስት ለመጠቅለል ያህል የመጀመሪያውን ሐሳብ ከዛ ወደ ቀጣዩ ሐሳብ ሄዳለሁ አሁን ሰዓት ስለተያዘ በቃ 2 ደቂቃ ጨምሩልኝ 24 ላይ ጨርሳለሁ አሁን 2 ደቂቃ ስለወራ ሶ 379 ላይ እንደዚህ ይላል የጀመርኩት ሐሳብ ለመዝጋት 30 ደቂቃ ከተቋረጥኩ ማለት ነው ለማንም ሰው አላህ መጽሐፍን ጥበብን ነብይነትንም ሊሰጠውና ከዚያም ለሰዎች ከአላህ ሌላ ለኔ ባሮች ሁኑ ሊል አይገባውም ማን ግን መጽሐፍን የምታስተምሩ በነበራችሁትና የምታጠኑም በነበራችሁ በእውቀታችሁ ሰሪዎች ሁኑ ይላቸዋል ይላል ሶ ከዚህ አንቀጽ ምንድነው የምንረዳው ሁሉም ነቢያት አላህ እንዲገዙ ነው የተጠሩት ኦኬ ከአላህ ውጪ ሌላ አካል ተገዙ ማለት አይገባቸውም ይላል ይሄ በጣም ቦልድ ክሌም ነው ምክንያቱም የትኛውም ነብይ የትኛውም ሐዋርያ አላህን የሚባል አምላክ አላመለከም
አላህ የሚባል አምላክን ለማምለኩ ኤክስተርናል ታሪክ ውጫዊ ማስረጃ የለም። ኦኬ ስለዚህ አሁን ብዙ ጊዜ ሙስሊሞች ሙሳ አላህን ያመለከው ይሉናል፣ ዳውድ አላህን ያመለከው ይሉናል፣ ዘካሪያ በኋላ የሚመጡ ነቢያቶች አላህን ያመለኩት ይሉናል፣ ሐዋርያቶችም አላህን ያመለኩት ሙስሊሞች ናቸው ይላል 3:52 ላይ እንዳየ ነው። ነገር ግን ምንም አይነት ታሪካዊ ማስረጃ የለም አላህን ለማምለካቸው፣ ውጫዊ ታሪካዊ ማስረጃ የለም አላህ የሚባል አምላክ ለማወቃቸው ወይም ደግሞ እስልምና የሚባል ሃይማኖት ለመከተላቸው። ስለዚህ ይሄ ቁርአን የአምላክ ቃል ሊሆን እንደማይችል ነገር ግን ያው በሐሰት የተሞላ መጽሐፍ እንደሆነ ፕሩቭ ያደርጋል ማለት ነው። ሌላው ቁርአን የአምላክ ቃል ሊሆን የማይችልበት ምክንያት ምንድነው? በተለያዩ ኢሞራላዊ ጉዳዮች ኢሞራላዊ አስተምሮች የተሞላ መጽሐፍ ነው። ተመልከቱ ምን እንደሚል ከሴቶችን በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው ይላል። ያገቡ ሴቶች በእናንተ ላይ እርም ናቸው። ኦኬ ግን የቶቹ ሲቀሩ? በምርኮ የያዛችኋቸው ሲቀሩ። ምን ማለት ነው? በምርኮ የተያዙ ሴቶች ተመልከቱ፣ በምርኮ የተያዙ ሴቶች ግንኙነት እንዲፈጸምባቸው ያዛል። ያገቡ ምርኮኞች አሁን ኢብራሂም ይሄንን አይደለም ቢለኝ እሱን በማስረጃ እንነጋገራለን። ያገቡ ሴቶች እንዲደፈሩ የሚያዝ መጽሐፍ ነው። አግብተው እንኳ ያገቡ ሴቶች እንዲደፈሩ የሚያዝ መጽሐፍ ነው ይሄ መጽሐፍ። 3 ደቂቃ አለኝ ገና በዚህኛው ተቋርጬ በነበረበት ሰዓትና ይቀድሙም ባስቸገረኝ ጊዜ ማለት ነው። ስለዚህ 3 ደቂቃ አለኝ ከዚህ በኋላ። ኦኬ ስለዚህ ያገቡ ሴቶችን እንዲደፈሩ የሚያዝ መጽሐፍ ነው ማለት ነው። ይሄ የአምላክ ቃል ሊሆን አይችልም፣ ኢሞራላዊ ነው። ከዛ ቀጥሎ እንደዚህ ይላል ተመልከቱ፣ ይህን አላህ በእናንተ ላይ ጻፈ፣ ከዚያችሁም ከተከለከሉት ወዲያ ጠብቆች ሆናችሁ ዝሙተኞች አትሁኑ፣ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። በገንዘቦቻችሁ ከእነሱም በኋላ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው ይላል። አሁን እዚህ ጋር ትራንስሌሽን ላይ ትርጉሙ ላይ ደባ ሰርተዋል። እዚህ ጋር አረብኛው የሚለው አጅር ነው የሚለው፣ ኡጁሩሁም ነው የሚለው፣ አጅር ነው የሚለው፣ ደሞዛቸውን ነው። መህር ተብሎ አይተረጉምም አረብኛውን ስትመለከቱት ሌክሲካል ማስረጃ ማቅረብ እንችላለን። እዚህ ጋር መህር ነው የሚለው፣ ማቴ መህር አይደለም የሚለው፣ ኡጁር ነው የሚለው፣ ገንዘብ ደሞዞቻቸውን። ለምንድን ከተባለ ይሄ አንቀጽ እየወራ ያለው ስለምንድን ነው? ስለ ጊዜያዊ ሜሬጅ ወይም ሙታ ወይም በሌላ ቋንቋ ሴተኛ ዳሪነትን የሚፈቅድ መጽሐፍ ነው። አምላክ ራሱ እንግዲህ የአምላክ ቃል ነው የምትሉት መጽሐፍ ሴተኛ ዳሪነትን ይፈቅዳል። አይፈቅድም የምትል ከሆነ እሱም በማስረጃ በኋላ እንነጋገራለን ማለት ነው። ሌላው ኢሞራላዊ ተግባር ህፃናት ላይ ግንኙነት እንዲፈጸም፣ እድሜያቸው ያልደረሰ ህፃናት ላይ ግንኙነት እንዲፈጸም ወይም ደግሞ ፒዶፊሊያ እንዲፈጸም የሚያዝ መጽሐፍ ነው። በጣም ይገርመኛል ይሄኛው አንቀጽ የቱ ጋር ከተባለ ሱረቱል ጠላቅ ምዕራፍ 65 ቁጥር 4 እንደዚህ ይላል፣ እነዚያም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ብትጠራጠሩ ኢዳቸው 3 ወር ነው። ከአደፍ ያቋረጡ እኛም ገና አደፍን ያላዩት ኢዳቸው እንደዚህ ሆኖ ይላል። ተመልከቱ፣ ኢዳ ያለባቸው ግንኙነት የተፈጸመባቸው ሴቶች ናቸው። ማስረጃ ሱረቱል አህዛብ ምዕራፍ 33 ቁጥር 49 ተመልከቱ። ቁጥር 49 እንደዚህ ይላል፣ እናንተ ያመናችሁ ሆይ ምዕመናትን ባገባችሁ እና ከዚያም ሳትነኳቸው በፊት በፈታችኋቸው ጊዜ ለእናንተ በእነሱ ለሚቆጠሩት ኢዳ የላችሁም ይላል። እነሱ ላይ ግንኙነት ካልተፈጸመ ኢዳ የለም። ተመልከቱ፣ ኢዳ የለም። ስለዚህ ኢዳ የሚፈጸመው ማን ላይ ነው ማለት ነው? ግንኙነት የተፈጸመባቸው ሴቶች ላይ ነው ማለት ነው። ግን 65:4 ላይ ምንድን ነው የሚለው? 65:4 ላይ እንደዚህ ይላል። 65:4 ላይ እኛም ገና አደፍ ያላዩትም ኢዳቸው እንደዚህ ነው ይላል። ስለዚህ አደፍ ያላዩት ሴቶች ኢዳ አላቸው። ምን ማለት ነው? ግንኙነት ይፈጸምባቸዋል። የወር አበባ ለማየት ያልደረሱ ሴቶች ግንኙነት እንዲፈጸምባቸው የሚያዝ መጽሐፍ ነው። አንድ ደቂቃ ይቀረኛል። ኦኬ ስለዚህ ፒዶፊሊያን ሳንክሽን የሚያደርግ መጽሐፍ በምንም መልኩ የአምላክ ቃል ሊሆን አይችልም ማለት ነው። ኢሞራል ስለሆነ አምላክ ፒዶፊሊያን ሳንክሽን ሊያደርግ አይችልም። የመጨረሻው ማስረጃ ደግሞ እዛው ሱረቱ ኒሳ ምዕራፍ 4 ቁጥር 34 ላይ ነው። ምን እንደሚል ተመልከቱ። ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። ሴቶች እንዲመቱ የሚያዝ መጽሐፍ ነው ቁርአን። ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ በማብለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። መልካም ሴቶች ኦኬ ሱረቱ ኒሳ ምዕራፍ 4 ቁጥር 34 እነዚያ ማመጻቸው በመኝታዎቹም ተለያቸው ምቷቸው። ሳካ ሳታርጉ የሚለው አረብኛው ላይ የለም፣ ምቷቸው ነው የሚለው። ሴቶች እንዲመቱ የሚያዝ መጽሐፍ ነውና ሰዓት ስለረዘመ ነው ማቴ ሰዓት ስላልበቃ ነው መሀል ላይ የተቆራረጠ ነበር ነው። በዚህና ሌሎች በብዙ ምክንያቶች ቁርአን የአምላክ ቃል ሊሆን የማይችል መጽሐፍ ነው ማለት ነው። ሰዓት የበለጠ ሰዓት ቢኖረኝ ጥሩ ነበር። አመሰግናለሁ። እሺ ሙሙንዚር ሚውት አድርጊ አንዴ። እሺ ሳሚ ልቀጥል። ሰዓት ጨርሳለህ አይደል?
እኔ 2 ደቂቃ ማሻአላ 2 ደቂቃ አልፌ ነው አሁን አንተ ቀጥል። እሺ ምናልባት ለወደፊቱም ሐሰት የሚል ነገር ባትጠቀም እኔም እንዳልጠቀም ማለት ነው። እሺ ኤኒዌይስ እንቀጥል። ስላልተባባለ ቁርአን የማን ቃል ነው? ማን ነው መጀመሪያ? ስላልተባባለ እሺ 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 ምንድነው ምን እናደርጋለን አሁን? እሺ ሰዓቴን አስጀምረው። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ወቁል ጃአ አልሐቁ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። ኢንሻአላህ እውነትም መጣ ውሸትም ተወገደ። ውሸት ሁሌም ተወጋጅ ነውና ማለት ነው። ምንድነው ዛሬ ርዕሳችን ሲባል ቁርአን የማን ቃል ነው? ቁርአን የማን ቃል ነው? ባይብልስ የማን ቃል ነው? የአላህ ነው? ሁለቱም የአምላክ ቃል ነው? የትኛው? እሺ ያኔ በመጀመሪያ ደረጃ ሊትራሊ የሆነ ማመልከቻ ልስጣችሁ። ቁርአን ላይ አላህ Subhanahu Wa Ta'ala በሱረቱል ተውባ ምዕራፍ 9 ቁጥር 6 ላይ ምን አለ? ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ ይስመዕ ከላም አላህ። የአላህን ንግግር እስከሚሰማ ድረስ አስጠጋው። የማን ንግግር? የአላህን ንግግር ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በሱነን አቢ ዳውድ 47:34 ላይ ምን አሉ? ተመልከቱ። አላ ረጁሉ ያህሚሉኒ አንድ ሰው ወደ የሚያስጠጋኝ የለምን? እስቲ ወደሱ ኢላ ቀውሚ ወደ ህዝቦቹ ፈኢነ ቁረይሸ ቀድ መነዑኒ አን ኡበሊገ ከላመ ረቢ የጌታዬን ቃል እንዳላስተላለፍ ማን ከለከሉኝ አሉ? የኔ ቁረይሾች ማለት ነው፣ ህዝቦቻቸው፣ እዛ የነበሩ ህዝቦቻቸው። ስለዚህ አላህ Subhanahu Wa Ta'ala የራሱ ቁርአን እንደሆነ የራሱ ንግግር እንደሆነ በግልጽ ነገረን። ይሄው በማያሻማ ሁኔታ አላህ Subhanahu Wa Ta'ala ስለ ራሱ ቁርአን ሲነግረን በሱረቱ ኒሳ ምዕራፍ 4 ላይ ቁጥር ቁጥሯን ሸፍኛታለሁ 82 ይመስለኛል። አፈላ የተደበሩን አልቁርአን ቁርአንን አያስተውልም ወይ አያስተውልም ምን አለ? ወለው ካነ ሚን ዐንዲ ገይሪላህ ከአላህ ውጪ ቢሆን ኖሮ ይሄ ቁርአን ለወጀዱ ፊሂ በውስጡ ያገኙ ነበር እክትላፈን ከቲራ ብዙ መለያየትን ያገኙ ነበር። ስለዚህ ቁርአን መስፈርቱ ይሄንን ነው የሚያስቀምጠው፣ አንደኛው መስፈርት። እሺ ታዲያ ይሄንን ነገር ለማረጋገጥ በእውነት ከዚህ በፊት የነበሩ ሰለፎች ሲን አረጋግጠዋል ወይ የሚልን ነገር እስቲ እሱን ደሞ ነው። እሺ አጠባበቅ ይቅርታ ፋይል እያወጣሁ ነው። እሺ የቁርአን አጠባበቅ ላይ እንምጣ በመጀመሪያ ደረጃ ማለት ነው። እሱ ላይ ከመምጣታችን በፊት አላህ Subhanahu Wa Ta'ala እንዲጠበቀው እንመጣበታለን። ግን እስቲ መጀመሪያ 1-2 ፖይንት ብቻ ላይ ወደ ክርስትናው ቀጥታ ገባለሁ ማለት ነው፣ ወደ ማጥቃቱ። ከዛ በኋላ እሺ አንድ ሰዓት ተው አንተ እንዴ። እሺ ኦልራይት እዚህ ነው እንዴ ወደ ላይ? እሺ በጣም ብዙ ፋይል ነው ያለኝ በዚህ በቁርአን ዙሪያ የሰራሁት ፋይል በጣም ብዙ ነው። እሺ አይ ቲንክ እዛኛው ፋይል ላይ ነው እንዴ? እሺ ችግር ቆይ አንዴ 2 ፋይል ነው እዚህ ላይ ያለው። አንድ ጊዜ በጣም ይቅርታ ሰዓት ያዘልኝ፣ እሱ እንደያዘው አንዴ ሰዓት ያዘልኝ ቁርአን። እሺ ፋይሌን እስከማውጣ አጠባበቅ ሰዓት ያዘልታል። እሺ ቆይ እሱ መሆኑን ላረጋግጥ አንዴ። ቆይ እሺ ሳሚ እሱ መሆኑን ላረጋግጥ አንድ ጊዜ። 2 ስለሆነ አንደኛው ማጥፋት ነበረብኝ። አይ ነው ተረጋግተህ አውጣ፣ አትጣለፍ። ሰዓት ያዘልኝ። እሺ ተረጋግተህ አውጣ። እሺ አመሰግናለሁ ሳሚዬ፣ በጣም ነው አመሰግናለሁ። ይሄኛው ነው በቃ። እሺ ኦልራይት እሺ እዚህ ጋር እንመጣለን። ሱብሃንአላህ እንዴት ነው? እሺ በቃ ችግር የለውም። ምናልባት እዛኛው ላይ ሊሆን ይችላል። ተረጋግተህ አውጣ፣ ችግር የለም። ሰዓት ይዟል፣ አውጣ ተረጋግተህ። እሺ የማን ቃል ነው? ያው እሺ አግኝቻለሁ። መጀመር ትችላለህ። እዚሁ ነበር ፋይሉ። እሺ መጅሙዑል ፈተዋ ላይ እንመጣለን። ሙጀለድ 112 ማን ነው? ይቅርታ 12ኛው ሙጀለድ 200ኛው ገጽ ላይ ማን ነው? 600ኛው ገጽ ላይ ምን ይላል? እሺ ረዋ ማን ነው? እንግዲህ ተመልከቱ። የአላህ ቃል ከአላህ ከነብያችን ሰለላሁ ዐለይሂ ወሰለም አግኝተናል። ስለዚህ አሁን በኢስናድን አን አሊ ተጠቅሷል። ከማ ከአሊ ኢብኑ አቢ ጣሊብ ጣሊብ የሆነው የአቢ ጣሊብ ልጅ ማለት ነው ረዲየላሁ ዐንሁ ከሱ የተጠቀሰ ምንድነው ያየ ነው ማለት ነው።
እሺ ቃሉ ለሁ የውመ እሺ ምን አለ እሺ ቆይ አንዴ በዋነኝነት ምን አለ فقال ما حكمت مخلوقا አለ በመخلوቅ እኮ አልፈረድኩም ፍርድ ስፈርድ ما حكمت الا القرآن ተመልከቱ እኔ በቁርአን እንጂ አልፈረድኩም አለ ቁርአን የማን ቃል ነው የአላህ ቃል ነው አለ ማለት እንዲሁም ደግሞ ኢብኑ አባስ ምን አለ የሆነ ጉዳይን አስመልክቶ وقال اللهم رب القرآن ብሎ አንደኛው ሲናገር اغفر له ብሎ ሲናገር فوثب اليه ተቆጣው ማለት ነው ተቆጣው ምን ብሎ አለ ኢብኑ አባስ ከዛ በኋላ قال منه المان القرآن ማለት እኮ فقال منه قرآن ከራሱ የሆነ ነው ቁርአን ወደ ከራሱ ነው ወደ ራሱም የሚሄድ ነው ስለዚህ አላህ Subhanahu Wa Ta'ala ቁርአን የራሱ የሆነ ንግግሩ ነው የአላህ ቃል ነው ማለት ነው ስለዚህ አሁንም ቁርአን የማን ቃል ነው የአላህ ቃል ነው በግልጽና በማያሻማ ይሄ ሁሉ ሰለፍ ማየት እንችላለን አሁን ወደ ባይብሉ ስንመጣ እነዚህን ሁሉ ነገሮች ያማከለ አይደለም አሁን ወደ ባይብሉ እንመጣና የመጀመሪያው ነገር ባይብል የማን ቃል ነው ብለን ስንናገር ባይብል የአምላክ ቃል ለመሆኑ መስፈርት እንይዛለን መጀመሪያ መስፈርት ምንድነው የምንይዘው ቁርአን ማን ነው ባይብል ይጋጫል ባይብል ይጋጫል እርስ በርሱ ይላተማል ይጋጫል ምንድነው ያለ የሚላተመው ለምሳሌ ግልጽና ማያሻማ እንሂድና ምን ለምሳሌ አሁን እዚህ ጋር እንሄዳለን ግሪክ ሰብቷጀንት ላይ ስንመጣ የማን ነው የምናየው የመጽሐፈ ዜና ሁለተኛ ዜና ምዕራፍ 22 ቁጥር 1 ላይ ማን ነው ቁጥር 2 ላይ አካዚያስን እድሜ ያስመልክቶ ሰብቷጀንት ምን ይለናል እስቲ ተመልከቱ አካዚያስ began to reign when he was 20 years old 20 አመቱ ሲሞላው መንገስ ጀመረ and he reigned 1 year in Jerusalem 20 አመቱ መንገስ በጀመረ ጊዜ ኢየሩሳሌም ላይ ደግሞ ስንት አመት አንድ አመት ነገሰ እናቱም ጎቶሊያ የተባለች ነች አለ ይሄ የሚነግረን ማን ነው የዜና ጸሐፊ ማለት ነው ማን ነው የዜና ሁለተኛ ዜና ምዕራፍ 22 ቁጥር 2 ላይ ማለት ነው የነገስት ጸሐፊ ደግሞ ሲናገር ምን አለ ምዕራፍ 8 አንደኛ ነገስ ምዕራፍ 8 ቁጥር 26 ላይ እንዲህ ብሎ ይናገራል ተመልከቱ ምን አለ እሺ 20 and 2 years old was Achazias አለ ስንት አመቱ 22 አመቱ ነበር መንገስ ሲጀምር ስለዚህ እድሜው የትኛው ነው ትክክለኛው 22 ወይስ ማን ነው 20 ነው ወይስ 22 ራሱ አንድ ሰው ደግሞ የሚገርማችሁ ይሄ በአንደኛው ብቻ አይደለም የሚገርማችሁ በዕብራይስጡ ደግሞ ስትመጡ በማሶሪቲኩ ላይ 40 and 2 years old ይላል በ42 አመቱ ይላል 42 ከዛስ ሌላኛው 22 ብሎ ይናገራል ይሄ በጣም ከባድ ነገር ነው አላህ በቁርአን ላይ ቀደም የነገረን ከአላህ ቢሆን ኖሮ ባልተጋጨ ነበራል ስለ ባይብል ራሱ ሲናገር መጽሐፈ ዜና ሁለተኛ ዜና ምዕራፍ 36 ቁጥር 9 ላይ ዮአኪም መንገስ በጀመረ ጊዜ 8 ይላል አማርኛው ዋሽቷል እዚህ ጋር ስተት ነው መጽሐፈ ነገስት ሁለተኛ ነገስት ማን ነው ምዕራፍ 4 ቁጥር 8 ላይ 18 ይላል እስቲ ሰብቷጀንቱንና ማሶሬቲኩን ነው ምን አለ 18 years old was Joachim when he began to reign 18 አመቱ ነበር አለ ጥሩ እሺ ከዛ 3 months and ማን ነው በኢየሩሳሌም 3 ወር ነገሰ አለ ጥሩ እዚህ ጋር ደግሞ መጣና ምን አለ ማን ነው ዮአኪም መንገስ በጀመረ ጊዜ 8 አመቱ ነበር 8 አመቱ 3 ወርና 10 ቀን ነገሰ አለ ጋይስ ልብ አድርጉ በደንብ አዳም የአምላክ ቃል በዚህ ልክ ይጋጫል ወይ የአምላክ ቃል በዚህ ልክ ይጋጫል ወይ በጣም ብዙ ቦታዎች ብንሄድ ባይብል ላይ አዲስ ኪዳን ላይም የታሪክ ስህተቶች አሉ ለምሳሌ ኢየሱስን አስመልክቶ ማርቆስ ወንጌል ምዕራፍ 11 ላይ ሲናገር ኢየሱስ ከቢታንያ ወጣ መጀመሪያ ከዛ ከቢታንያ ሲወጡ ተራበ ይላል ከዛ በኋላ ቅጠልም ያለባት በለስ ከመንገድ ላይ አይቶ ከዛ በኋላ ረገማት ምናምን ወደ ኢየሩሳሌም መጥቶ ደግሞ ምን አለ የሚሸጡና የሚገዙትን ያወጣ ዘንድ ጀመረ ከዛ ቤተ መቅደሱን አጸዳ የማርቆስ ወንጌል ደግሞ ጻፊ ሲነግረን መቅደስ ገብቶ መጀመሪያ ምን አረገ እነዛ ሻጮቹ ምናምን ገለባበጠ በተነ ከዛ በኋላ በነጋታው ወደ ቢታንያ ወጣ በነጋታው ከዛ ከቢታንያ ወጥቶ ምን አረገ ተመልሶ መጥቶ ቅጠልም ያለባት ተራበ ማለት ነው ከዛ በኋላ እሷን ረገማት ምናምን አሁን የትኛው ዘጋቢ ነው ትክክል አንደኛ ዘጋቢዎቹ ራሱ ትክክል አይደለም የታሪክ ስህተቶች አሉባቸው ታሪክ በጣም ነው የሚሳሳቱት ኢየሱስ የሞተበት ሰዓትን ራሱ አያውቁትም ራሱ በቅጡ ማለት ነው ተግባባን ስለዚህ የአምላክ ቃል ነው ብሎ ለመናገር በጭራሽ አይቻልም እንዳውም ምንድነው ከተባለ በጣም ግልጽና በማያሻማ ሁኔታ ልንገራችሁ ባይብል የህይወት ታሪክ የተጻፈ የህይወት ታሪክ ነው የህይወት ታሪክ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ እንመልከት ምን አለ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላልፉልን አለ እሱ በአይኑ አላየም ልብ አድርጉ እኛ ዘንድ ይሄ መውዱዕ የሆነ በቃ ውሸት የተባለ ሐዲስ እንኳን እዚህ ደረጃ ላይ የለም ሲልሲላ የሌለው ምንም አይነት ሰንሰለት ቼን ኦፍ ናሬሽን የሌለው ብሮከን ቼን ያለው ማለት ነው ማን እንደሆነ ማይታወቅ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላልፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ምንድነው የተዘጋጀው ታሪክ
የተዘጋጀው ታሪክ ነው ወዳጅ። እኛ ታሪክ አይደለም የምንፈልገው፣ ወይ ባይብል ወንጌል፣ ትክክለኛው ወንጌል ነው በቃ የፈለግነው። ስለዚህ በየተራ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ ከመጀመሪያ ሁሉን ተከትዬ በመጀመሪያ ልጽፍልህ ታየኝ። ለምን ሰዎች ስለጻፉ ታሪክን ስለጻፉ የትውልድ መጽሐፍ ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። እኛ የትውልድ መጽሐፍ አልጠየቅንም። ባይብል ነው የአምላክ ቃል ነው ወይ ነው የሚል ላይ ጠይቅ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 23 ላይ ማን ነው ይቅርታ ምዕራፍ 23 ቁጥር 3 ላይ ማን ምዕራፍ 3 ቁጥር 23 ላይ ምን ይላል መሰላችሁ? ኢየሱስም ሊያስተምር ሲጀምር እድሜው ስንት ነበረ? 30 ዓመት ያልሆኑት ነበር አለ። እንደመሰላቸው ሲጀምር አልገባቸውም፣ እንደመሰላቸው ነው የተናገሩት። የዮሴፍ ልጅ ሆኖ የኤሊ ልጅ እያለ አሁን ሲጀምር ከ30 ዓመት በፊት የነበረው የህይወት ታሪክ ነው። ምክንያቱም ኢየሱስ ያስተማረው ከ30 ዓመት በኋላ ነውና። ስለዚህ ይሄ የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ ይሄ የትውልድ መጽሐፍ ነው ጋይስ። ይሄ የአምላክ ቃል አይደለም። የትውልድ ሰዎች ትውልዳቸውን የተናገሩበት መጽሐፍ ነው። የሰው የትውልድ መጽሐፍ ነው እዚህ ጋር የተዘጋጀው ማለት ነው። ኦኬ ጥሩ። ይሄ ከሆነማ እንግዲያውስ የአምላክ ቃል ላለመሆኑ እንደማይታወቁ ብዙ መረጃዎች አሉ። ለምሳሌ የዕብራውያንን መጽሐፍ ማን እንደጻፈው አይታወቅም ጋይስ። የዕብራውያንን መጽሐፍ ማን እንደጻፈው አይታወቅም። ኦኬ እስቲ አሁን ደግሞ ማን ጻፈው ደግሞ ወደሚለው እንምጣና ደግሞ እስቲ እንየው ማለት ነው። ማን ጻፉት? እስቲ ባይብልን የጻፉት እነማን ናቸው? ለምሳሌ አሁን ልብ አድርጉ። ቆይ መጀመሪያ እዚህ ከመምጣቴ በፊት ኦሪት ዘዳግም ምዕራፍ 34 ቁጥር እዚህ ጋር እንምጣ። ሙሴን በሞተ ጊዜ ልብ አድርጉ። ኦሪት ዘዳግም፣ ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ኦሪት ዘፍጥረት እነዚህ አምስቱ ፔንታቶክ ወይ ደግሞ ፔንታተች ተብለው የሚነገርላቸው መጽሐፎችን ሙሴ ጻፋቸው ተብሎ ነው የሚነገረው። ሙሴን በሞተ ጊዜ ማን ነው የጻፈው ይሄንን ጋይስ? ሄሎ ስተካረክ መሰለኝ ኢብራሂም ስተካርጋል። የኔ ድምጽ ይሰማል ጋይስ? ያንተ ይሰማል። ኦኬ እሺ በቃ ሰዓት ያዙለት። 36 ላይ ያቆመው ያዙለት። ለኔም ያዙለት። እሺ ሰዓት ያዙልኝ እስከሚመጣ ድረስ። ያው አልመጣውም። አሁን መጣል። አንዴ ቃል ላስታክለው ሁለት። እሺ ያዙልኝ ሰዓቴን። ቆይ አንዴ ያዙልኝ። ቆይ ሳሚ አንተንም ትልቁ ላይ ላርግና አንድ ላይ እሺ ምን አለ? የእስራኤልም ልጆች አሁን ቀጥል። የእስራኤልም ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት፣ ለሙሴ የሚያለቀሱለት የለቅሶ ወራትም ተፈጸመ። ማን ይዛፈው አይታወቅም። ማን እንደዛፈው አይታወቅም። ካለ መረጃ ማቅረብ የእናንተ ፋንታ ነው ማለት ነው። የእናንተ ፋንታ ነው። ሌላኛው ባይብልን ማን እንደጻፈው እንደማይታወቅ በጣም ብዙ ግልጽ መረጃዎች አሉ። ግልጽ ከሆኑ መረጃዎች መካከል አንደኛው ማለት ነው እንመጣለን። ለምሳሌ እዝራ ሱቱኤል ቁጥር ምዕራፍ ስንት? ምዕራፍ 13 ቁጥር ስንት ላይ? ኦ ማይ ጋድ አሁን አይሰማም? ይሰራል። ቀጥል ይሰራል። እሺ ከዚህ በኋላ ተቃጥላለች። ሰዓት ያዝለት። ኢብሮ ቪዲዮ አጥፋና በቃ አውራ። በጣም እየያዘህ ነው። ካንቺ ነው ማማዬ። አይ አንቺ ነው። ቆይ ልቀጥል። እሱ አሁን ከዚህ በኋላ ተጀምሮም 5 ደቂቃ ነው ያለው። አሁን እዚህ 10 ደቂቃ ነው የሚለው። 5 ደቂቃ ነው ያለው። 10 ደቂቃ ብዙ ነው። እሱ ብዙ አውርቷል። ከዚህ በኋላ እሺ አሁን አይሰማም? አሁን ይሰማል። 10 ደቂቃ ብዙ አይ ሰዓት በጣም መሄዳል። እነሱ አሁን 10 ደቂቃ ነው የሚለው። አይሆንም 5 ደቂቃ ነው ያለ። ቀጥል። ይሰማል አሁን እኮ 10 ደቂቃ እኮ ወደፊት ነው የሚሄደው ሳሚ። እሺ ወደ ኋላ አይደለም። ምናልባት ከሆነ 5 ደቂቃ ብቻ ነው ያለ። 5 ደቂቃ ብቻ አሁን 10 ደቂቃ ነው ያለ። ትክክል ነው። እንደዛ ነው። ወደፊት ነው ሰዓቱ ይሄዳል። እሺ ምን አለ? ዕዝራ ሱቱኤል ላይ ምዕራፍ 13 ቁጥር ስንት ላይ? ቁጥር 21 ላይ ኦሪት ተቃጥላለች የሰራኸውን ተሰራው ዘንድ ያለህን የሚያውቅ የለምና አለ። ኦሪት ተቃጥላለች። ኦሪት የእግዚአብሔር ቃል የተባለው የለም። ሁለተኛ ምዕራፍ 2 እዛው ቁጥር 23 ላይ ምን አለ? ያው ተመልከቱ። የአባቶቻችንም ምን የለም አለ? የአባቶቻችን ኦሪት ጠፍታለች፣ በውስጧ የተጻፈው ቃል ኪዳንም የለምና የጠፋ መጽሐፍ ነው። እናንተ ባይብልን አልያዛችሁም በእጃችሁ። አንደኛ ጭራሽ ባይብል በእጃችሁ የለም። ባይብል በእጃችሁ በጭራሽ የለም። ስለዚህ አሁን የሙሴ መጽሐፍን ብቻ አስመልክቶ ከሆነ ለምሳሌ ኢያሱ
ለምሳሌ ኢያሱን ደግሞ ነው ተመልከቱ ምን እንደሚል ማለት ነው። መጽሐፈ ኢያሱ ማን ጻፈው? መጽሐፈ ኢያሱ ማን እንደጻፈው አይታወቅም። የአምላክ ቃል አይደለም። አሁንም ተመልከቱ ቁጥር 29 ላይ እና 30 ላይ ምን ይላል? ምን መጽሐፈ ኢያሱ ምዕራፍ 24 ላይ መጽሐፈ ኢያሱ ምዕራፍ 24 ላይ እንዲህ ይላል በተራራውም እሺ ምን አለ? ኢያሱም ባለበት ዘመን ሁሉ የለም። አሁን ኢያሱ በዚህ ዘመን የለም። ልብ አድርጉ ማን እንደጻፈው አይታወቅም። ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ስራ ሁሉ ባወቁ በሽማግሌዎች ዘመን ሁሉ እግዚአብሔር እንዲያመልካል። ስለዚህ አሁን ኢየሱስ ማን ነው እንትና ይቅርታ ማን ነው የኢያሱን መጽሐፍ ማን እንደጻፈው አይታወቅም። እንዲሁም ሆነ አለ ወደ ላይ ቀና ብላችሁ ብታዩት ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ። ማን ነው ኢያሱ ከሞተ በኋላ መጽሐፍ የጻፈው? በጣም ብዙ ነገሮች ማንሳት እንችላለን። ስለዚህ አሁን እውነት ይሄ የአምላክ ቃል ነው ወይ ብለን ስንል አይደለም። ለምሳሌ የአምላክ ቃል ነው ብለው የሚነግሩን ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ስለ ካባው ላይ ያወራል። ጋይስ በቶሎ ወደ እኔ እንድትመጣ ይላል። ማን የእግዚአብሔር ቃል ተብዬ ማለት ነው። በቶሎ ወደ እኔ እንድትመጣው ትጋ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሄዷልና የራሱ የግል ደብዳቤ። ቄርቂስንም ወደ ገላትያ ቲቶንም ወደ ድማስጤ አለ። ሉቃስ ብቻ ከኔ ጋር አለ። ማን ነው የሚለው? የጢሞቴዎስ ጸሐፊ ማርቆስ ለአገልግሎት ብዙ ይጠቅመኛልና የግል ደብዳቤ ይዘኸው ከአንተ ጋር አምጣው አለ። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖስና የግል ደብዳቤ መልእክቱን ያስተላልፋል። ጋይስ ልብ አድርጉ። መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። እኛ ምን አገባን? ለዛ ነው ለምንድን ነው የሚመጣለት ከተባለ ከክረምት በፊት እንድትመጣ ትጋ። የግል ደብዳቤ ጋይስ ከክረምት በፊት ይሄ እውነት የአምላክ ቃል ነው ወይ? ያው ለምሳሌ ተመልከቱ እዛ ወደ ሮሜ ሰዎች ምዕራፍ ስንት ላይ መሰላችሁ? ምዕራፍ 16 ቁጥር ከ1 ጀምራችሁ ብታዩት ከአክርባዎስ ባለች ቤተክርስቲያን አገልጋይ የምትሆን የእህታችን ፌበንን አደራ ብያቸዋለሁ። የግል ደብዳቤ አደራ ራሱ እየሰጠ ለቅዱሳን እንደሚገባ በጌታ ተቀበሏት። እሷም ለብዙዎች ለእኔም ለራሴም ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት እያለ የግል ደብዳቤውን ያስቀምጥልናል። የግል ደብዳቤውን እውነት ይሄ የአምላክ ቃል ነው ወይ? የአምላክ ቃል ነው ወይ ስንል አይደለም፣ ሰዎች የጻፉት ነው የግል ደብዳቤ። ለዛ ነው ብዙ ቦታ ባይብል ከአንድም በጣም ብዙ ቦታዎች የሚጋጨው የማይስማማው እርስ በርሱ ማለት ነው። ተግባባን? የአላህ ቁርአን ከተባለ የአላህ ቁርአንማ ከአላህ የሆነ ከላሙላህ የአላህ ከላም የአላህ ንግግር ነው። ተግባባን? እሱ ደግሞ በውስጡ ምንም አይነት መፋጨት መጣረስ አይወጣበትም ተብሎ በግልጽ ተቀምጧል ማለት ነው። ማን ነው የሚጠብቀው ከተባለ ራሱ አላህ ነው የሚጠብቀው። አሁን ወደዚህ ልምጣላችሁና የጠፉ መጽሐፍቶች ራሱ እንዳሉ ጀባ ልበላችሁ አንድ ጊዜ ማለት ነው። የጠፉ መጽሐፍቶች እንዳሉ ማለት ነው። ለምሳሌ ከና እንዴት እንደተወጋ በይሁዳም የነገስታት ታሪክ መጽሐፍ የተጻፈ አይደለምን? የቱ ጋር ነው የነገስታት ታሪክ መጽሐፍ የተባለው? የት አለ? እሱ መጽሐፍ ካሉ አሳዩን። ይቅርታ እሱ መጽሐፍ እንፈልገዋለን። ተግባባም? የእስራኤል የነገስታት መጽሐፍ የትኛው ነው? ለምንድን ነው ያልገባውስ? የአዶ መጽሐፍ የትኛው ነው? የት ነው ያለው? የነብዩ የአዶ መጽሐፍ የት ነው ያለው? የነብዩ የአዶ መጽሐፍ የት ነው ያለው? የነዚህ ሁሉ መጽሐፍቶች እናንተ እጅ አይገኙም። ስለዚህ ይሄን ይመስላል። ያው ሳሚ ሰዓት ያልቋል። ቀጥል። ኦኬ ሰዓቱ የኔ ነው አይደለ? ኦኬ በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። እሺ ጥያቄዎች ተነስተዋል በእውነቱ እና ያው ነጥብ በነጥብ ለመመለስ እንሞክራለን። በመጀመሪያ ደረጃ ቁርአን የአምላክ ቃል ነኝ ብሎ ክሌም ያደርጋል ብሏል። ይሄ ግን ክሌም እንጂ ማስረጃ አይደለም። የማንም ሰው መጽሐፍ የአምላክ ነኝ መጽሐፍ ነኝ ሊል ይችላል። የተለያዩ ነብይ ነኝ የሚሉ ግለሰቦች ተነስተዋል። የአምላክ ቃል ነኝ ስላሉ ብቻ እንደዛ አይሆንም። ጆሴፍ ስሚዝም የሞርሞኑ ጀማሪም የተገለጠበትን ቡክ ኦፍ ሞርሞን የአምላክ ቃል ነኝ ይላል። ስለዚህ የአምላክ ቃል ነው ስላለ ብቻ አንድ መጽሐፍ የአምላክ ቃል ይሆናል ማለት አይደለም። ስለዚህ ይሄ ብዙ የሚያስኬድ ሙግት አይደለም። ክሌም ስላደረገ ብቻ ማስረጃ ሊሆን አይችልም ማለት ነው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ነጥብ እንደው መጽሐፍ ቅዱስ ራሱ የአምላክ ቃል መሆኑን ይናገራል ወይ ስንል አዎ ማስረጃ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እንደዚህ ይላል ይህ በመጀመሪያ ያውቁ በመጽሐፍ አያችሁት፣ ስለ መጽሐፍ ነው እያወራ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። በመጽሐፍ ያለውን ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን መጽሐፍ በመንፈስ ቅዱስ ተነድተው ተናገሩ ይላል። እነሱ የተናገሩት ትንቢት ተጽፏል። ለዛ ነው መጽሐፍ የሚለው። ያ መጽሐፍ ወይዛ መጽሐፍ ላይ ያለው የትንቢት ቃል በመንፈስ ቅዱስ መሪነት የተነገረ የትንቢት ቃል ነው። ስለዚህ መጽሐፍ ቅዱስ የአምላክ ቃል መሆኑን ይናገራል ማለት ነው። ይሄ የመጀመሪያው ነጥብ ነው። ሁለተኛ ሮሜ 1:1 የመጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ክሌም ያደርጋል። ያው በሚገባ ክሌም ያደርጋል። ሮሜ 1:1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት
በቅዱሳን መጽሐፍት መጽሐፍቱ ቅዱሳን ተብለዋል። ኢንስፓየርድ ቴክስት ማለት ነው። ሆሊ ቴክስት አስቀድሞ ተስፋ እንደተሰጠው ለእግዚአብሔር ወንጌል ተለየናል። ስለዚህ መጽሐፍ ቅዱስ የአምላክ ቃል መሆኑን በተደጋጋሚ ይናገራል ማለት ነው። ስለዚህ መጽሐፍ ቅዱስ የአምላክ ቃል መሆኑን አንድ ድምጽ እየተሰማኝ ነው። ሚታርጉ ፕሊዝ ሚታርጉ የአምላክ ቃል መሆኑን በተደጋጋሚ ክሌም ያደርጋል ማለት ነው። ይሄ ክሌም በመጽሐፍ ቅዱስም ይገኛል ማለት ነው። ግን እሱ አሁን አንድ ያነሳው ጥያቄ አለ። ይሄ ምናልባት ቪዲዮ እያስቸገረ ስለሆነ አጥፍቼው ነው። አንድ ሰው ቢከፍትልኝ ጥሩ ነው። ማስረጃ ምን ይላል? መጽሐፍ ቅዱስ ስለተለያዩ ነገሮች ያወራል። ስለ ካባ ያወራል። ስለ የተለያዩ ነገሮች ያወራል እና ይሄን ነገር መናገሩ የአምላክ ቃል አለመሆኑ ማስረጃ ነው ብሏል። ይሄ ግን በጣም በሚያስቅ ሁኔታ ለቁርአንም አፕላይ ልናደርገው የምንችለው ፕሪንሲፕል ነው። ለምሳሌ ቁርአን ስለ ወር አበባ ይናገራል። ሱረቱል በቀራ ምዕራፍ 2 ቁጥር 222 ስለ ወር አበባ ይናገራል። ስለዚህ ስለ ወር አበባ ተናገረ ማለት የአምላክ ቃል አይደለም ማለት ነው። ከመሆን ነው። ስለዚህ ስለተለያዩ ነገሮች ስለሚያወራ የአምላክ ቃል አይደለም ብሎ ተናገረ ማለት ነው። which is very nonsensical። ስለ ዘር ፈሳሽ ያወራል። አሁን ለምሳሌ ሱረቱል ማይዳ ምዕራፍ 5 ቁጥር 6 ላይ ስለ ዘር ፈሳሽ ያወራል። ስለዚህ ስለ ዘር ፈሳሽ የሚያወራ መጽሐፍ የአምላክ ቃል ነው እንበል። እንግዲህ አሁን የሱ መስፈርት ነው እየነገርኳችሁ ያለሁት። እኔ አሁን ይሄ መስፈርት ነው እያልኩ አይደለም፣ ግን የሱን መስፈርት ከተከተልን ቁርአንን ሪጀክት ማድረግ አለብን እያልኩ ነው። አያችሁ፣ ስለ አይነ ምድር ያወራል ቁርአን። ስለ ሱረቱል ኒሳ ምዕራፍ 4 ቁጥር 43 ላይ ስለ አይነ ምድር ያወራል ቁርአን። ኦኬ፣ ስለ ጉንዳን ያወራል 27ኛ ሱራ ቁጥር 17-18። ስለዚህ እነዚህ አይነት ነገሮችን ስለሚናገር የአምላክ ቃል ሊሆን አይደለም ብለን እንከራከር። ስለዚህ ያነሳው ሙግት በጣም ውሃም ያነሳ ሙግት አይደለም። ስለ ካባ ያወራል፣ ስለምን ያወራል። ስለዚህ የአምላክ ቃል አይደለም ማለት ማስረጃ አላመጣም። እኔ መጽሐፍ ቅዱስ የአምላክ ቃል ለመሆኑ ኤክስተርናል ማስረጃ ተጨማሪ ልስጣችሁ። ለምሳሌ እሱ አንድም አላመጣም። ቁርአን የአምላክ ቃል ለመሆኑ ተጨማሪ ማስረጃ አላመጣም። ለምሳሌ የኢያሱ መሰዊያ ተገኝቷል። ላሳያችሁ ማስረጃው። የኢያሱ መሰዊያ ተገኝቷል መጽሐፍ ቅዱስ የሚናገረው ማለት ነው። ይሄ የኢያሱ መሰዊያ ነው። ጆሹዋስ አልተር ኦን ማውንት ኤባል ኢስራኤልስ ሆሊ ሳይት ቢፎር ሻይሎ። ኢያሱ ምዕራፍ 8 ቁጥር 30 ላይ የምናነበው ታሪክ ተገኝቷል ቃል በቃል ማለት ነው። መጽሐፍ ቅዱስ የአምላክ ቃል ለመሆኑ ኤክስትራ ቢብሊካል ማስረጃ አለን። ይሄው የኢያሱ መሰዊያ ተገኝቷል። ኢያሱ የሰዋው መሰዊያ ተገኝቷል ማለት ነው። ተገኝቷል። ሌላ ማስረጃ ስንመለከት እንደዚህ ይላል። ኒው ዲስከቨሪ ቤርስ ዘ ኔም ኦፍ ሄዘኪያ። የሕዝቅያስን ማህተም የያዘ ማህተም ተገኝቷል። ከዛሬ ስንት ሺህ ዓመት በፊት የነበረ ማለት ነው? ከዛሬ 1800 ዓመት በፊት 715 to 686 ቢሲ የዛሬ 2700 ዓመት በፊት ሕዝቅያስ ለመኖሩ ማህተም ተገኝቷል። አርኪኦሎጂካል ማስረጃ ነው። ፈጠን ብዬ ነው ማሳያችሁ። ቁርአን የአምላክ ቃል መሆኑን ፕሩቭ የሚያደርግ አርኪኦሎጂካል ማስረጃ አለ? አንድ የለም። ይሄንን በዚህ ደረጃ ቁርአን የአምላክ ቃል መሆኑን ፕሩቭ የሚያደርግ አርኪኦሎጂካል ማስረጃ አለ? አንድ የለም። ካለ ያሳየኛል። ኦኬ፣ ሌላ ማስረጃ አልጨምርላችሁ። ሰንባላት ዘገቨርነር። ይሄ በሰንባላት ቡላ ይባላል። የዛሬ 2600 ዓመት በፊት የነበረ ማስረጃ ነው። ምን ተብሎ ይነበባል? moreover all these things in a letter were sent to Delaiah and Shelemiah። አያችሁት? ይሄን የነሱ ስም የያዘ አርኪኦሎጂካል ግኝት ተገኝቷል። በሰንባላት ቡላ ይባላል። ያው አርኪኦሎጂካል አንስትሮንግ ኢንስቲትዩት ኦፍ ቢብሊካል አርኪኦሎጂካል ማስረጃ ነው እያመጣው ያለሁት። ሰንባላጥ የሚባል ሰው መጽሐፍ ኤርሚያስ ላይ ያለውን ታሪክ መጽሐፍ ነህምያ ላይ ያለውን ታሪክ ፕሩቭ የሚያደርግ አርኪኦሎጂካል ማስረጃ ነው። ኦኬ፣ ስለዚህ መጽሐፍ ቅዱስ የአምላክ ቃል ነው ማለት ነው። ሌላ አልጨምርላችሁ። አንድ አርኪኦሎጂካል ማስረጃ አልጨምርላችሁ። አንድ ሰዓት ያዝልኝ፣ እያወጣው ነው። ሰዓት ያዝልኝ፣ አንድ ሰዓት ያዝልኝ። አብዱ እያወጣው ስለሆነ ነው። አርኪኦሎጂካል ማስረጃዎችን እያመጣውላችሁ መጽሐፍ ቅዱስ የሚናገረው ነገር እውነት እንደሆነ ታሪካዊ ማስረጃ እንዳለው ፕሩቭ እያደረኩላችሁ ነው። ቁርአን የአምላክ ቃል መሆኑን የሚያሳይ ኤክስተርናል ማስረጃ አለ? እንግዲህ ካለ ይሰጠናል። አንዴ ጠብቁኝ። ተመልከቱ። ከዛሬ 1800 ዓመት በፊት የነበረ አርኪኦሎጂካል ማስረጃ ነው። ከዛሬ 1800 ዓመት በፊት የነበረ አርኪኦሎጂካል ማስረጃ ነው የተገኘ ማለት ነው። ምን ይላል ተመልከቱ። the god loving አኬፕቶስ and to the god Jesus Christ ይላል። ሞኒመንቱ ላይ ምን ይላል? the god loving አኬፕቶስ እግዚአብሔርን የምትወደው አኬፕቶስ has offered the table ይሄንን ጠረጴዛ ሰጥታለች። ለማን? ለአምላክ ኢየሱስ ክርስቶስ to the god Jesus Christ ለአምላክ ኢየሱስ ክርስቶስ as a memorial
የዛሬ 1800 ዓመት በፊት ማለት ነው። የዛሬ 1800 ዓመት በፊት እግዚአብሔር የምትወደው አኬብቶስ ይሄንን ጠረጴዛ ለማን ሰጥቻለሁ አለች? ለአምላክ ኢየሱስ ክርስቶስ። ኦኬ ሶ ያኔም ቢሆን ክርስቲያኖች ኢየሱስ ክርስቶስን እንደ አምላክ ያመልኩ እንደነበረ አርኪኦሎጂካል ማስረጃ አለ። ይሄን ምኑን ነው ፕሩቭ የሚያደርገው ስንል አንደኛ ቆሮንቶስ ምዕራፍ 1 ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ምን እንደሚል ተመልከቱ። ኢየሱስ ክርስቶስን ይጠሩ ለነበሩ የሚለው ማለት ነው። ተመልከቱ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ጻድቃን ለመሆን ለተጠሩት ይላል። ሶ በዛ ሰዓት ላይ ክርስቲያኖች የክርስቶስ ኢየሱስን ስም በየቦታው ይጠሩ ነበር። ምን ማለት ነው? ያመልኩ ነበር ማለት ነው። እዚህ ጋር አሁን ጊዜ ስለሌለው እንጂ ሌላ ጊዜ ያሳያችኋለሁ። ይጠሩ የሚለው የግሪክ ቃል ይሄ ኢየሱስ ክርስቶስን ይጠሩ የሚለው የግሪክ ቃል በብሉይ ኪዳን የነበሩ አማኞች ያህዌን በሚጠሩበት መንገድ ነው። በተገኙበት ቦታ ሁሉ ያህዌን የሚጠሩ ነበር ማለት ነው። በብሉይ ኪዳን ያህዌን የሚጠሩ ያህዌን የሚያገለግሉ ማለት ነው የሚያመለክተው። ሌላ ጊዜ ምናልባት ሰዓት ካለኝ በኋላ አሳያችኋለሁ። ስለዚህ በሰዓቱ የነበሩ ክርስቲያኖች ኢየሱስ ክርስቶስን ይጠሩ ነበር። በየስፍራው ኢየሱስ ክርስቶስን ይጠሩ ነበር፣ አምልኮ ይፈጽሙ ነበር ማለት ነው። የሱን ስም ይጠሩ ነበር የሚለው ቃል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ያለው ቃል ፕሩቭ የሚያደርገው ይሄ ነው። በብሉይ ኪዳን የነበሩ ሰዎች ያህዌን እንደሚጠሩት የያህዌን ስም ኢንቮክ ያደርጉ እንደነበሩት ኢንቮኬሽን ነው የሚያመለክተው። በሰዓቱ የነበሩ ክርስቲያኖችም ኢንቮክ ያደርጉ ነበር። ስለዚህ ይሄ አርኪኦሎጂካል ማስረጃ መጽሐፍ ቅዱስ የአምላክ ቃል እንደሆነ ያሳያል። ቅድም ያሳያቸው አርኪኦሎጂካል ፋይንዲንግ ምንድን ነው የሚለው? ቱ ዘ ጋድ ጂሰስ ክራይስት ነው የሚለው። ቱ ዘ ጋድ ጂሰስ ክራይስት ኢየሱስ ክርስቶስን ለአምላክ ኢየሱስ ክርስቶስ ይሄን ጠረጴዛ ሰጥተው ነበር። እውነትም ክርስቲያኖች ክርስቶስን ያመልኩ ነበር ማለት መጽሐፍ ቅዱስ እንደሚለው። ሌላው የኢያሱ መጽሐፍ ላይ ያነሳው ጥያቄ አለ። በጣም በሚገርም ሁኔታ የኢያሱ መጽሐፍ ላይ ያነሳውን ጥያቄ ላሳያችሁ። ቆይ አንዴ ቪዲዮ ላጥፋ። የኢያሱ መጽሐፍ ላይ ያነሳው ጥያቄ አለ። ቆይ አንዴ ሰዓት ያዝልኝ አንዴ። 10 ደቂቃ ነው። እሺ ኤቢ 7 መስሎ ከሆነ 10 ነው። ሰዓት ያዝልኝ እያለ ነው። ቆይ አንድ ደቂቃ ያዝልኝ። ያ ቆይ አንዴ ሶሪ አንዴ ቪዲዮ እንትን ይዞብኝ ነው አስቸግሮኝ ነው ቪዲዮ ሶሪ። ኦኬ ተመልኩት። ሶሪ አሁን ጋር ሰርቷል። ቀይ ያበራብኝ ነበር። ጀምር አንድ ሰዓቱን ጀምር። ድምጽ ይሰማል ጋይስ? ጀምሮታል እኮ ድምጽ ይሰማል? ከተሰማ ንገሩኝ። ኦኬ ኢያሱ የኢያሱ መጽሐፍ ማን እንደጻፈው አይታወቅም ይላል። ኢያሱ 24:26 ተመልከቱ። ኢያሱ 24:26 ኢያሱም ይህን ቃል ሁሉ በእግዚአብሔር መጽሐፍ በእግዚአብሔር ሕግ መጽሐፍ ጻፈ። አያው ኢያሱ ምን አደረገ ይላል? ጻፈ። ኢያሱ 24:26 አለቅ ተዘጋ ማለት ነው። ተዘጋ ደቀቅ። ስለዚህ ኢያሱ እነዚህን ሁሉ ነገር በእግዚአብሔር ሕግ መጽሐፍ ጻፈ። ኤንድ ኦፍ ስቶሪ ማለት ነው። ሌላው ደግሞ አንድ ያነሳው ነጥብ አለ። በተቻለ መጠን ለማንሳት እየሞከርኩ ነበረ። የታሪክ መጽሐፍ አለ፣ የጠፉ የታሪክ መጽሐፍ አሉ ይላል። መጽሐፍ ቅዱስ የቱ ጋር ናቸው? እነሱ የእግዚአብሔር ቃል ነው የሚለው መጽሐፍ ቅዱስ እነሱ የእግዚአብሔር ቃል ናቸው ይላል። ያሁን አንተ የጠቀስከው የታሪክ መጽሐፍ ይላል። ያ የታሪክ መጽሐፍ ቃል እግዚአብሔር ነው ይላል። አሁን እንትን ላይ ጠይቀሃለሁ፣ ሴክሽን ላይ ኩዌስችን ኪውኤንኤ ሴክሽን ላይ ጠይቀሃለሁ። ያ የታሪክ መጽሐፍ የአምላክ ቃል ነው ካለ ታሳየኛለህ። የአምላክ ቃል የሚልበትን ቦታ ካለ ታሳየኛለህ ማለት ነው። ሶ በዚህ ነው መልኩ የሚታየው። ሌላ ምን ጥያቄ አለ የረሳሁት? ዲል ያርኩት የስ ከሁሉም ደግሞ መርሳት የሌለብን ነገር እሱ ቁርአን መጽሐፍ ቅዱስ የአምላክ ቃል አይደለም ሲል አታክ እያደረገ ያለው ቁርአንን ነው። ለምንድን ቅድም እንዳልኳችሁ ምንድነው ቁርአን በእነሱ ዘንድ ያለው መጽሐፍ ያረጋግጣል። ኢንፋክት አንድ የቁርአን አንቀጽ ብቻ አንብቤላችሁ ከዛ በኋላ ኪውኤንኤ ሴክሽን ላይ እንመለከተዋለን። አንድ የቁርአን አንቀጽ ብቻ አንብቤላችሁ ተመልከቱ ምን እንደሚል 5:68 ሱረቱ ማይዳ ምዕራፍ 5 ቁጥር 68 እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂልን ከጌታችሁም ዘንድ ወደ እናንተ የወረደውን እስከተሰሩባቸው ድረስ ይላል። ስለዚህ ካለቀሽ ሶሪ እሺ አላወኩም ሶሪ
እሺ በመጀመሪያ ደረጃ እሺ ሰዓቴን አስጀምረው። በመጀመሪያ ደረጃ ምንድነው ቀድም አንድ የተናገረው ክሌም ነበር ልብ አድርጉ። እኛ አንደኛ ጴጥሮስ ላይ የተጻፈው ሲጀመር ተጻፈ አይልም ተናገሩት ነው የሚለው። የተጻፈው በማን እንደሆነ አስቲል አይታወቅም። እኛ አሁን ማን ተናገረው ነው እያለን ያለነው እንዴ? እኛ ማና እንደኛ ጥያቄያችን እኮ ጸሐፊው በግል የተናገረውን እኮ አይደለም እያልን እኛ በግል የተናገረው ጸሐፊው ነው። የአንደኛ ጢሞቴዎስ ጸሐፊ ራሱ ነው እኮ ከአባይን አታምጣ ምናምን እያለ እኮ የሚናገረው። ይሄ እኮ እግዚአብሔር እኮ አይደለም የተናገረው። ያኛውማ ነቢያት ሲናገሩት የነበረው ቃልማ ከአምላክ ሰምተው ለሰዎች የሚያስተላልፉ መካከለኛ ስለነበሩ ነው። ዘዳግም 5:5 ላይ ብትመለከት ሙሴ በእግዚአብሔርና በሰዎች መካከል መካከለኛ ሆኖ ሲያስተላልፍ ነበር። ኢየሱስም በእግዚአብሔርና በሰው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 2 ላይ ምዕራፍ 2 ቁጥር 5 ላይ በእግዚአብሔርና በሰዎች መካከል መካከለኛ ሆኖ ከእግዚአብሔር እየሰማ ለሰዎች ያስተላልፍ ነበር። እኛ የጠየቅነው የታሪክ መጽሐፍ የትውልድ መጽሐፍ የሚናገሩ መጽሐፍ እና ያዛችሁት ተቃጥሏል። መጽሐፋችሁ የለም ነዷል። ያለው መጽሐፍ ምንድነው? የተበጣጠሰ ብጥስጣሾች ማን እንደጻፋቸው እንኳን የማይታወቁ ፓፒረሶች ናቸው። ፓፒረስ 52ን ብትመለከት ማለት ነው። እነዚህ እሱም የኮፒ ቼን ኦፍ ናሬሽን የሌላቸው ቼን ብሮክን ቼን የሆኑ ማለት ነው። ማን እንደጻፈ ለምሳሌ ተመልከቱ። አሁን ለምሳሌ እዚህ ጋር ብትመለከቱት የመጽሐፍ ቅዱስ መዝገበ ቃላት ላይ ምን ይላል ተመልከቱ። ያው ምን ይላል? የዕብራውያን ጻፊ ማን እንደጻፈው አይታወቅም። ምን አለ? ወደ ዕብራውያን የተጻፈ መልእክት አለ። ዕብራውያን የተጻፈው መልእክት ላይ ምን አለ? ቆይ አንድ ጊዜ ኦኬ ይቅርታ አንዴ አስተካክዬ ላቅርብላችሁ። ምን አለ? ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ጋይስ ማን እንደጻፈው አይታወቅም እንዴ? ማን እንደጻፈው አይታወቅም። እንዴት ማን የጻፈው መጽሐፍ የማይታወቅ መጽሐፍ ልከተል እችላለሁ እኔ? እንዴት አድርጌ ማለት? ሌላኛው ደግሞ አሁንም የኢያሱን መጽሐፍ አምጥቷል። ኢያሱ ስለራሱ ሞት ነው የጻፈው። በዚህ ቦታ ሞተ፣ በዚህ ቦታ አለቀ ምናምን እንዴ እያልከኝ ያለው እኮ በጣም የሚያስቅ ነገር ነው ሳሚ። ኢያሱ ነው ስለራሱ ሞት በዚህ ሞታ ሞተ እንትና በሞተ ጊዜ በሱ ዘመን ላይ ምናምን እንዴ? ኧረ ተው ምን ሆናችሁ ነው? በምንም አይነት ሁኔታ ሊሆናችሁ። በነገራችን ላይ ማለት ነው በነገራችን ላይ ጸሐፊዎቹ እንደማይታወቁ እኛ ብቻ ሳይሆን እናንተ ምሁራኖች ራሱ ይናገር። ያው ምሁራን ከተናገሩ መካከል አንደኛውን አሳይቻለሁ። ሁለተኛ ደረጃ እርስ በርሱ እንኳን አይስማማም እንዴ? አንዱ ልጅ ያለውን አንዱ ክርስቶስ እያለ ያቀርበዋል። አንዱ ለምሳሌ ምን አለ? ለምሳሌ ተመልከቱ የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ እያለ የሚናገር አለ። እሺ አሁን ስለ እግዚአብሔር ልጅ ያለውን ጉዳይ ተመልከቱ። ምን እንደሚል ተመልከቱ። ብቻ ምን እንደሚል ተመልከቱ። ምን አለ? አሁን እዚህ ጋር የማቴዎስ ወንጌል የማርቆስ ወንጌል ምዕራፍ 8 ላይ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ምን አለ? ጴጥሮስ ምን አለ? እሺ እናንተስ እኔ ማን እንደሆንኩ ትላላችሁ አለ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ማን ነህ አለው? ክርስቶስ ነህ። እሺ ጥሩ። አሁን እንግዲህ እኔ ደግሞ ሌላውን ደግሞ እኔ የማቴዎስ ወንጌል ደግሞ ሲጽፈው ምን አለ? የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ስምዖንም ጴጥሮስን መልሶ በጣም ሶሪ ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ይላል። ድምጽ ይሰማል? የሕያው ኔትወርክ በጣም ያስቸግራል ነው። ድምጽ ይሰማል? የኔ አይሰማም? ድምጽ ከተሰማ ነገሩ የኔ አይሰማም? ድምጽ ይሰማል? ሰዓት ያዝልኝ አንዴ። ድምጽ ይሰማል? ያንተ ይሰማል። ኢብራሂም ያንተ ይሰማል። ሳሚ ምናልባት ተቋርጦ ከሆነ አሁን ይሰማል። ያንተ ሳሚ ያንተ ነው። ሳሚ ቀጥል። ሳሚ ልቀጥል? እሺ ምን አለ? ልብ አድርጉ። ስምዖንም ጴጥሮስን መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኬታ መጣው? ለምንድን ነው የሚሻሻለው? እውነት የአምላክ ቃል ከሆነ ማለት ነው። ዋይ የሚሻሻልበት ምክንያቱ አልገባንም። ተግባባን? የአምላክ ቃል ከሆነ የሚለወጥ የሚገለበጥ አይደለም። ከጊዜ በኋላ የሚሻሻልም አይደለም። ተግባባን? በምንም ተአምር ማለት ነው። በምንም አሁን ለምሳሌ ተመልከቱ እዚህ ጋር የማርቆስ ወንጌል ምዕራፍ 3 ላይ ሲናገር ቁጥር 35 የእግዚአብሔርን ፍቃድ የሚያደርግ ሁሉ ብሎ የተናገረውን እዚህ ጋር ደግሞ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ በሰማያት ያለው የአባቴን ፍቃድን የሚያደርግ ሁሉ ይላል። ለምንድን ነው የሚቀየረው እንዴ? የእግዚአብሔር ከፍ እያደረጉ ነው የሚናገሩት። ባይብል ላይ ዝቅ ያለውን ከፍ ያለውን ማን ነው? ዝቅ ያለውን ከፍ ያደርጋሉ፣ ከፍ ያለውን ደግሞ በዛው ያሰብቱና ይሄዳሉ ምናምን። አንደኛ የአምላክ ቃል ለመሆኑ አንደኛው ሌላኛው የጻፈውን በየትኛው በሆነ ሚንስ ብቻ ያሻሽላል፣ አስተካክለው ያመጣሉ ማለት ነው። ተግባባን? ጸሐፊዎቹ አይታወቁም፣ እርስ በርሱ ይጋጫል። የኛ ቁርአንን ብትመለከቱ ግን አላህ Subhanahu Wa Ta'ala ገና ከመጀመሪያው አንስቶ እንደጠበቀው ተናግሯል ቁርአናችን ላይ ማለት ነው። ስለዚህ ባይብል ላይ ብትመለከቱ የባይብል
ጉዳይ ብርዘት ላይ ከተመለከትን እስቲ አንድ ልጨምርላችሁ ለምሳሌ ስቅለት ጉዳይ ላይ እስቲ አንድ ነገር ልጨምርላችሁ ለምሳሌ እሺ ስቅለት ጉዳይ ላይ በሚነሱ ጥያቄዎች ማለት ነው በጣም በሚያሳዝን ሁኔታ ስቅለት ጉዳይ ላይ ራሱ በጣም ላይክ ኢየሱስን ማስዋሸታቸውን ተመለከታላችሁ ኢየሱስን ማስዋሸታቸውን መጽሐፍ ገልጠን ነው የምናሳየው እንዲህ በራሳችን አይደለም ኢየሱስን ማስዋሸታቸውን እናሳያለን ባይብሉ ትክክለኛ አንድ ጊዜ ያውላችሁ ተመልከቱ ምን አለ እሺ ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያ መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ አለ ኢየሱስ የተገደለው የበራኪው ልጅ ዘካርያስ ነው ብሎ ተናገረ የተገደለው ግን የዮዳሄ ልጅ የዘካርያስ ሆኖ በመጽሐፈ ዜና መዋዕል ምዕራፍ 24 ላይ ሁለተኛ ዜና ምዕራፍ 22 ቁጥር 21 ላይ ተማማሉበትም በንጉሱ ትእዛዝ በእግዚአብሔር ቤት አደባባይ በውስጥ በድንጋይ ወገሩታል የተወገረው ማን ነው የዮዳሄ ልጅ ዘካርያስ በዮዳሄ ልጅ በዘካርያስ ላይ መጣለ ይሄንን ደግሞ ኮንፊርም ሲያደርጉልን የመጽሐፍ ቅዱስ መዝገበ ቃላት የራሳቸው ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው ገጽ 213 ላይ ምን ይላል ተመልከቱ ያ ጀማ በዚህ ልክ ነው የኛ ቁርአንና የነሱን ባይብል የምትለኩት ማለት ነው በደንብ ምን አለ እንዴ ወጣ እንዴ ለምን ወጣ እንዴ የበራኪው ልጅ በአምስት ክፍለ ሁለቱም ወጥተዋል በነገራችን ላይ ሁለቱም ወጥተዋል አቤልም ወጥተዋል ልጁም ወጥተዋል ለምን ነው የወጡት እሺ ለጨረሰችን አንዴ ሰዓቱን ያዝልኝ በቃ ሰዓቱን 5 ደቂቃ ያዝልኝ ለምን ነው የወጡት አረ በጣም የሚገርም ነው ወላሂ ሆይ ኢብሮ አንተ ኔትወርክ አስቸግሮት ነው ብዬ ልገምት ላላ አጥብታል ኢብሮ እንዴ የመጀመሪያ ዙሩን አቀለልከው እኔ ትንሽ ቀለል አድርገህበታል ብዙም አልጎዳኸውም ሁለተኛ ላይ ወገርከው ጥሩ አይደለም እንዴ ሰውኮ ትንሽ እያረፈው ነው አይደል የሚከራከረው ረፍት ማሳጣት ጥሩ አይደለም ትክክል አላረክም ለማንኛውም የሚመለስ ከሆነ ይግባ አይ በጣም የሚገርም ነው ብቻ ሄዷል ማለት ነው ኤኒዌይስ እሺ ለማንኛውም እቺ ነገር ይውልኝ ጋይስ አንድ እዚህ ጋር ይውልኝ ምን እንደምን ምናልባት ገብቶ ከሆነ ኔትወርክ ነው ብዬ ገምታለሁ ድምጽ ይሰማል ጋይስ ኔትወርክ ነው ብዬ ገምታለሁ ሳሚ ያንተም ድምጽ ይሰማል የኢብሮም ድምጽ ይሰማል እሺ ቆይ የቱ ጋር ነበር ያቆምከው ቆይ ኔትወርክ አስቸገረ መሰለኝ ያ ቆይ እንደገና ያዙልኝ ሳሚ ድምጽ ይሰማል ጋይስ ሳሚ ኔትወርክ ያስቸገረ መሰለኝ አይደለ ድምጽ ይሰማል ጋይስ አረ ትሰማለህ ወጥተህ ግባ እስቲ ፍላይት ሞድ አድርግና ተመልሰህ ግባ እንጠብቃለን ድምጽ ይሰማል ጋይስ በጣም ተመልሰህ ፍላይት ሞድ ላይ አድርገህ ግባ ድምጽ ይሰማል እንዲህ እናድርግ ሳሚ አንዴ ይሰማል ድምጽ ፍላይት ሞድ ላይ አድርግና ስልክህን አንድ ጊዜ ከቲክቶክ ወጥተህ ተመልሰህ ግባ እጠብቃለሁ አይሰማም ሀቢቢ አውርደውና ድጋሚ ይመለስ አይሰማም ሳሚ ነገሩት ፍላይት ሞድ ላይ አድርጎ አስተካክሎ ይምጣ አዎ ግን ኢብሮ አሁን ያለህበት ወሳኝ ፓርት ነውና በደንብ አድርገህ ይሄን ፓርት እንዳያስረሳህ እሺ አይታወቅም አንዳንድ ኔትወርክ ያለው ሐሳብ ለማስቀየም ሊሆን ስለሚችል ያሁን ሐሳብ በደንብ ሄድበት እንዳረሳ እሺ ኢምሩ ሰላም አለይኩም ደህና ና አንድ ቦታ ነው ያሉት እሱና ኢዮብ አንድ ቦታ ነው ያሉት ሁለቱም ሊሆን ይችላል ወላሂ አንድ ላይ ኡስታዝን ያላወቅኩ ምናልባት አንድ ላይ ተሰጣቸው ለማለት አይ ዶንት ኖ አንድ ላይ ይወጣል አይ ይገባል እሱም ቆይ እስቲ እናስገባለን ተመልሶ መጥቷል ሳሚ ኢዮብ ተመልሶ መጥቷል ሳሚ አልመጣም ኦኬ እሺ ኢብራሂም በጣም ይቅርታና ሳሚ ለምን ሪሙቭ አደረገው ወላሂ ሳሚ ነው ሪሙቭ ያደረገው ለምን ሪሙቭ አደረከው ኢዮብን ለምን ሪሙቭ አደረከው ሳሚ እንዴ ለምን ሪሙቭ ታደርገዋለህ እንዴ ሼም ወላሂ
ሼሞኒው ላንተ ኢብራሂም አንዴ ስማኝ እንዴ አይ በቃ አሁን በቃ ተተው ተበላልተናል በቃ ጋይስ ችግር የለውም ኢብራሂም እያልካለሁ ሳሚ ዮም አስወጣው ነው እያልካለሁ ታዳምጠኛለህ ኢብራሂም ወላሂ አንተ ከደስታ አስወጣኸኝ ዘን ብላክ አደረከኝ ኦኬ አንዴ ዮ ወገናች አንዴ አሳባችሁ ሚውት አድርገው ኢብራሂም ሐሳብን ግለጽልኝ እያልካለሁ ሳሚ ተወያዩ ወንድሙን አወረደው ወገኑ አወረደው እያልከኝ ያለው ለምንድን ነው ላሳይክ ስክሪንሾቱን ላሳይክ ለምንድን ነው ከገስት ያወረድከኝ ዛን ደግሞ ለምንድን ነው ብላክ ያደረከኝ ነው ሳሚ ነው ያወረደህ ለምን እኔ ሾሚ ያሳየኝና ሳሚ እኮ ነው ያወረደ ለምንድን ነው ያወረደ እኮ አሳየኝ ብሎክ ያደረገኝና ሳሚ ነው ያያየው ሪሙቭድ እኮ አንተ ሪሙቭ ያደረገ ወንድም ነው የገዛ ወንድም አሳየኝ ሪሙቭ አደረገ አረ ድራማ ተስራ አሳየኝ በቃ አይ ተወች እኛ አሁንም ከመጣ እንጠብቀዋለን ይሄው እየጠበቅኩት ነው እኔ በአላህ ስምዬ አልዋሽም ቲክቶኩም ውይይቱም ይቀርብኛል እንጂ በቃ ይኸውልህ በቃ ተወች ችግር የለውም አንተ ማየትም አይጠበቅብህም ግን አሁን ወንድምህን ጥራው ውይይቱ ምን ጥራው ወንድምህን ጥራው እንዴ ውይይቱ ምን ችግር የለውም ኢብራሂም ይመጣል እሺ በቃ ዝም ብለህ ተቀመጥ በቃ እሱ ብላክ እናደረገኝ አሳየኝ ሳሚ መጥቷል አሁን ከስር ነው ያለው ሳሚ ኦ ማይ ጋድ አይ እሱን ጠይቀዋለሁ ለምን እንዳወረደ አንተን አይደለም አንተ የምታውቀው ነገር የለም እሱን ጠይቀዋለሁ ቱርክ ያስቸገረኝ ነው ሶሪ የቱ ጋር ነበር ያቋረጥከው መጀመሪያ ላይ ያቋረጥክበት ፓርት ላይ እንደገና ቀጠል ሳሚ ቆይ ከዛ በፊት ሳሚ በጣም ይቅርታ አንተ ነህ ያስወጣኸኝና ብላክ ያደረከኝ ምናልባት አሳየኝ ኢብራሂም አሳየኝ አንተ ሳሚ እንደሆነ እንዳስወጣኝና ዘን ደግሞ ብላክ እናደረገ አባቴ አሁን ይኸውልህ ወንድምህን እጠብቀዋለሁ እሱን ለምን እንዳስወረደ ጠይቀዋለሁ አንዴ እሺ አንተ ነህ ያስወጣ አንተ ሳትሆን እኔ ጠይቀዋለሁ ለምንድን ያደረጋችሁኝ ቆይ ማን ያስወጣው አልገባኝም ችግር የለውም አንተ ነህ ያለው ነው ሳሚ ነገር ግን ሳሚ ነው ካልክ ኢብራሂም እውነት በጣም ስለሆነ ነው አሳይ ይሄው እሱ ዛሬ በእግዚአብሔር ስም ይምልና በፈጠረው ስም ይምልና እግዚአብሔር በጣም ማን እንዳወረደ ይነግረናል በቃ አምነዋለሁ እሺ አሰደበኝ አሁን ፖለቲካ ተስራ ችግር የለውም ተውት ያውራ ኡስታዝ ያውራ በቃ ተውት አልገባኝም ማን ያስወጣው አልገባኝም ምንድነው ስራት እየደረክ ነው እየረበሸህ ነው ምንድነው ተመልሶ እየረበሸህ ነው ኢዮብ ማለት ነው በነገራችን ላይ ሳሚ እውነት ነው ኢብሮ አይሰማህሽ ኢብሮ አንተን እያየህ አይደለም ሳሚ ኢብሮ ጋር አትታይም ነው ስለዚህ አንተ እንደገባህ እሱ አላወቀም ሳሚ ኢዮብ መጥቶ ነበር ኢዮብን ያወረድከው አንተ ነህ ለምን አወረድከው እያለ እየጠየቀህ ነው አላወረድኩትም ኢዮብን አላወረድኩትም ለምን አወረድከው ሳሚ አወርደዋል አላወረድኩትም እሺ ችግር የለውም እግዚአብሔርን በለስ ያው በፈጠረኝ አምላክስምላለው አላወረድኩም ድምጽ ይሰማል እሺ በቃ አሁን ወደ ውይይቱ እንግባ በቃ ሰዓት ይጀመር ወደ ውይይቱ ማን ነው ኢዮብን ያወረደው እኔ እኮ አላወረድኩም በቃ ተውት አንተና ያወረደው ብሎ ያሳየኝ ችግር የለውም በቃ ማንም ያወረደው አሁን አንተና ያወረድከው ብሎ ነው ያሳየኝ ተው በቃ ችግር የለውም ሳሚ አሁን ምን እናደርጋለን አይ ወላሂ በአላህ ስም ነው የምነግርህ አንተ አወረድከው ብሎ ነው ያሳየኝ እሺ በቃ ተው አሁን እኔ እንትኑን አልፈልገውም አሁን ችግር የለውም እኔ መቼ አወረድኩ የቆምኩበት ቦታ አለ ልቀጥል ሳሚ እንትኑ ላይ አድርጉት አንዴ እሺ በቃ አሁን እሺ አላወረድኩም በቃ እሺ እንቀጥል አንዴ እሺ አላወረድኩም በቃ እሺ አላወረድኩም እንቀጥል ያስቸገረኝ ነው ኢየሱስ እሺ ይቅርታ እንቀጥል አንዴ ኔትወርክ ምናልባት ይዞሃል መሰለኝ አሁንም ቦታህ ላይ አርጉትና ቦታው ላይ ወይ ደግሞ አንዴ ልቀጥል እኔ ኔትወርክ በጣም ያስቸገረኝ ነው ርዕሱ በጣም ተንተንዛዛ በጣም ይዞኛል አስተካክለና ዓለምና አስተካክላ መጣም ሳሚ አሁን ድምጽ ይሰማል ሳሚ በደንብ እየሰማንህ ነው ከቅድም ጀምሮ በደንብ እየሰማንህ ነው እኛ እየሰማን አይሰማኝም የኛ ይሰማናል ቀኝ እያበራ ነው አሁንም አይሰማህ የናንተ አይሰማኝም አሁን እየተሰማኝ ነው
በቃ ይሰማናል። እሺ ቦታው ላይ አድርጉትና እንቀጥል። በቃ አረ ይሰማል። ሳሚ እባክህ እናንተ ጋር ቀስ እያለ ነው የሚደርሰው። በቃ እኔ ሰዓቴ ልጨርስ አንዴሽ። አይ ኢብሮ ኢምራን ምን ትላለህ? ወይ ካሜራውን ታጠፋለህ? ከካሜራው ከሆነ ላጥፋለህ። እሺ ካሜራውን ላጥፋለህ ቢያንስ ኢብሮ በኋላ ነው። ኢብሮ ልንገርህ፣ ይሄ ማለት ነው ፖለቲካ ነው። ከቢቢ እሱ እንዳይቀየር ነው። በቃ ተው። ዋናው እየተሰማማህ ቀጥል አንተ። በቲክቶክ እኮ አዲስ አይደለም። ኔትወርክ ካስቸገረው ፍላይት ሞድ አድርጎ ማብራት እኮ ይችላል አይደለ እንዴ? ፍላይት ታደርገዋለህ፣ ከዛ ድጋሜ ትገባለህ። አሁን ግን አይሰማም። በቃ ደሱ የተቀየረ ክርክር ውስጥ እየገባ ነው። ሀሳብ ሊያስቀይሩ ሰው ነው። እባክህን በሀሳቡ ይሰማማ ሰው ምን ያገባ ነው? እሺ ቢያንስ የአንድ ሰው ይሁንና ኤቢ ቪዲዮ ይዝጋ በቃሽ። ከዛ በሰዓት ሲደርስ ብቻ ይንገረን። 5 ደቂቃ ላይ ሰዓት ይያለው። ቀጥል። ኦኬ እንቀጥል። እሺ አንዴ ወደኋላ ምን አደርጋለሁ መሰላችሁ? አሁን ሰርቷል መሰለኝ። ሰርቶ መስራት ጀምሯል። ምን አልክ? መስራት ጀምሯል ሳሚ ጋር። አዎ በኋላ ክርክር እንዳያነሳ ካሜራው ቢከፈት የኤቢ ኖ አይከፈት። ያስቸግራል። ችግር የለውም። ሰዓት እኔ ሰዓት ይያለው። ያዝሽ ኤቢ ያዝሽ። ኢብሮ ችግር የለውም። ሲያልቅ ነገር አለ እኮ ኤቢ ሰዓት ይዟል። እሱ ሰዓት በቃ ነገር አለ። እሺ ምን አለ መሰላችሁ? እሺ በቃ ጀምረልኝ ሰዓቴን። ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ከጻድቁ ከአቤል ደም ጀምሮ በቤተ መቅደሱና በመሠዊያው መካከል እስከገደላችሁት እስከ በራኪው ልጅ ዘካርያስ አለ። ኢየሱስ የተገደለው የዘካርያስ ልጅ የበራኪው ልጅ ዘካርያስ ነው ብሎ ተናግሮ መጽሐፉ ግን የተገደለ የሚለው ማንን ነው? ሁለተኛ ዜና 24 20 እና 21 ላይ በዮዳሄ በንጉሥ ነው የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ አለ። ስለዚህ ምን ብሎ መጣ ሲነግራቸው ምናምን በቃ ተማማሉበትም። በንጉሱም ትእዛዝ በእግዚአብሔር ቤት አደባባይ በድንጋይ ወገሩት አለ። በቃ ምንድነው አሁን ይሄን ኢየሱስ ለመሳሳት ግልጽ የሆነ መረጃ ኢየሱስን አሳስተውታል፣ አስዋሽተውታል የባይብሉ ሰዎች። የመጽሐፍ ቅዱስ መዝገበ ቃላት ላይ ገጽ 213 ላይ ምን እያለ ይናገራል? ከራሳቸው መረጃ የበራኪው ልጅ በ520 ክፍለ ማነው ከክርስቶስ ክፍለ ማነው በፊት ከነብዩ ሐጌ ጋር ተነስቶ የቤተ መቅደሱን ስራ እንዲፈጽሙ አይሁድ አነሳሳቸው። ዕዝራ 5:1 ጠቅሶ ማለት። አሁን ጉዳዩ ግን በማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ የተጠቀሰው የበራኪው ልጅ ቢሆንም ነገሩ ግን ስለ ዮዳሄ ልጅ መወገር ያሳስባል። ምናልባት አንድ የድሮ ዘመን ጸሐፊ የአባት ስሙን ለውጦ ይሆናል። ለውጦ የማንን ቃል ነው የለወጠው? ጋይስ የማን ቃል ነው የተለወጠው? የእግዚአብሔርን ቃል እንግዲህ እውነት የአምላክ ቃል ነው ብለው ካሉን የተለወጠው የማን ቃል ነው? የማን ቃል ነው? ይሄንን ትመልሱልናላችሁ ማለት ነው። ኢየሱስን በዚህ ልክም አስዋሽተውታል። ይኸው ምንድነው ያለው? ልብ አድርጉ። ለውጦ ይሆናል አለ። ለውጦ ይሆናል። አንድ የድሮ ዘመን ጸሐፊ ማለት ነው። ለዛ ነው እኛ የአምላክ ቃል ነው ስትሉን በቃ አይደለም ብለን የምንከራከራችሁ። ምክንያቱ ራሱ ይሄ ነው ማለት ነው። አንደኛ እሱ ነው። ሁለተኛ እስቲ ልገዛላችሁ ራሱ ለምሳሌ ማርቆስ ወንጌል ምዕራፍ 23 ቁጥር 47 ላይ የመቶ አለቃውም የሆነው ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ ተናገረ። ምንድነው ያለው? ይህ ሰው በእውነት ምንድነው ያለው? ጻድቅ ነበር ብሎ ተናገረ። እሺ የጻፊን እኔና አሁን ደግሞ የማርቆስ ወንጌል ምዕራፍ 15 ቁጥር 39 ላይ ምን አለ? በዚያን ጊዜ በአንጻሩ የቆመው የመቶ አለቃ እንደዚህ ብሎ ጮኸ አለ። ነፍሱን እንደተወ ሰጠ እንደሰጠ ባየ ጊዜ ይህ ሰው በእውነት ምንድነው አለ? ጻድቅ ነበር እንዳያለው የእግዚአብሔር ልጅ ነበር አለ። የትኛውን ነው ያለው? እንቀጥል። ማቴዎስ ወንጌል ደግሞ ሲጽፍ ቁጥር ምዕራፍ 27 ላይ ያለው ምን አለ? የምዕራፍ 27 ቁጥር 54 ላይ ምን አለ? ይህ በእውነት የእግዚአብሔር ልጅ ነበር አለ። እሺ ጥያቄው ይህ በእውነት የእግዚአብሔር ልጅ ነበር ነው ያለው ወይስ ይህ በእውነት የእግዚአብሔር ልጅ ነው? እሺ አሁን ይሄኛው አንድ ነው። ይህ በእውነት ጻድቅ ነበር የትኛው ነው የተናገረው? በቅጡ እንኳን አያውቁም ስንላችሁ እኮ ግልጽ ነው መረጃ ስናመጣ። ተግባባን? ስለዚህ ባይብል የአምላክ ቃል ነው ስንል እርስ በእርሱ የማይስማማ አንደኛው ሌላኛውን የሚጻረር ትክክለኛ ያልሆነ መጽሐፍ ነው ማለት ነው። ተግባባን? ሌላ ደግሞ ልስታችሁ አንድ ልጨምራላችሁ። ስንት ደቂቃ አለኝ? ሰዓት ንገረኝ አንዴ። ስንት ደቂቃ አለኝ? ከማን አቡ ቶሎ በል ሰዓቴን ንገረኝ። 1 ደቂቃ ነው። ስንት ደቂቃ? 1 ደቂቃ። እሺ 1 ደቂቃ አለኝ። በ1 ደቂቃ ውስጥ ቢያንስ 2 ግጭቶች። እሺ ቢያንስ ስንት ነገር ላሳይ እችላለሁ መሰላችሁ?
እሺ እስቲ ይሄንን ላሳያችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 38 ላይ ይህ የአይሁድ ንጉስ ነው ተብሎ በግሪክ ቋንቋ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእሱ ላይ ነበራል። ምንድነው የተጻፈው? ይህ የአይሁድ ንጉስ ነው ተብሎ ነበረ። ክሱ ራሱ ማለት ነው። ማነው ጽሕፈቱ ማለት ነው። እሺ ምን አለ? ያው የክሱ ጽሕፈት አለ። የሉቃስ ላይ ያለው እንግዲህ የአይሁድ ንጉስ ነው። ሁለተኛው ደግሞ የማርቆስ ጻፊ ምን አለ? ምዕራፍ 15 ቁጥር 26 ላይ የክሱ ጽሕፈትም የአይሁድ ንጉስ የሚል ተብሎ አለ ተጽፎ ነበር። የአይሁድ ንጉስ ነው እሺ የሚልና የአይሁድ ንጉስ የሚል እሺ ጥሩ። ሶስተኛው የማቴዎስ ወንጌል ምዕራፍ 27 ቁጥር 37 ላይ ይህ ኢየሱስ የአይሁድ ንጉስ ነው። ጥያቄው ምን ጠይቀው? ይህ ኢየሱስ ነው የሚለው ክሱ ወይስ ይህ የአይሁድ ንጉስ ነው የሚለው ወይስ ይህ የአይሁድ ንጉስ ነው የሚለው? አንድ ቦታ መስማማት የላቸውም ነው የምላችሁ። እዚህ ጋር ደግሞ የመጨረሻ የኢየሱስ ንግግር ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ተፈጸመ ብሎ ተናገረ። በመጨረሻም አለ ሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ደግሞ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ ተናገረ። ተፈጸመ ነው ያለው ወይስ አባት ሆይ ነፍሴን በእጅ አደራ ሰጣለሁ ነው ያለው? የትኛውን ልብ አድርጉ። ባይብል እርስ በእርሱ የማይስማማ ሰዓት አናገራችሁ። እሺ ድምጽ ይሰማል? ይቅርታ። አዎ ይሰማል። ይቅርታ አልሰማውም ነበር። ኔትወርክ በጣም እያስቸገረኝ ነበር። አክቹአሊ ግማሹንም ያንተን ጥያቄ አልሰማሁትም። ድምጽ ኔትወርክ በጣም እያስቸገረኝ ነው። ያንተን ጥያቄዎቹን ግማሾቹን አልሰማኋቸውም። ሰው በየቻልኩት ያን ድምጽ ይሰማል ጋይስ? አዎ በደንብ ይሰማል። አዎ ድምጽ ይሰማል? ሳሚ ምንድነው ባላ ድምጽ ይሰማል ጋይስ? አዎ ይሰማል። አረ ተሰማለ ሳሚ እንዴ? አዎ በደንብ ይሰማል። አይ ልጄ እንኳን እያለቀሰ ነው ጉዳዩ ማለት ነው። አረ ሳሚ እንዴ? አረ ሳሚ ሼም ነው። በነገራችን ላይ ወንድሜ ኢብራሂም አንድ ነገር ልበልህ። እሺ ይዞ የመጣውን ነገር ጨርሷል መሰለኝ ሳሚ። ማስረጃ ነው ብሎ ይዞ የመጣውን ነገር በመጀመሪያው ዙር የጨረሰ ይመስለኛል ሳስበው። ኡስታዝ እንግዲህ እኔ ግራ ገብቶኛል። እንዴት ነው? ለማንኛውም ጀዛከላሁ ወላሂ አላህ ምስክሬ ነው። ወላሂ አላህ ምስክሬ ነው። በጣም ነው የኮራሁብህ። አላህ ይጨምርልህ። በጣም ደስ ብሎኛል። አሚን። መልስ መስጠት ብቻ ሳይሆን መጠየቁንም ትችልበታለህ። ባረከላሁ ፊከ ወአሕሰነላሁ ኢለይክ። አላህ ይጨምርልህ ብያለሁ። እኔ ልውጣና እስቲ እንቅልፌን ላጣጥም። እኛ ጋር ወደ ኮሪቲ የተጠጋን ያለ ነው። አላሁ አክበር አላሁ አክበር አላሁ አክበር። መጀመሪያም ስትጀምር ቁል ጃአ አልሐቁ ወዘሀቀ አልባጢሉ ኢነል ባጢለ ካነ ዘሁቃ ብለህ ነበር የጀመርከው። አንተ እንዳልከው ሐቅም ተገለጸ፣ ባጢልም ደግሞ ተወገደ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዛችን ጀዛከላህ ኸይር። አላህ ይጠብቅህ። መልካም እንቅልፍ ይሁንልህ። አሚን አላህ ኢንሻአላህ። መልካም እንቅልፍ። ሰላም አለይኩም። ደስ የሚል ነገር ካየው ቢኢዝኒላህ ኢንሻአላህ። ወአለይኩም ሰላም። ኢምሩ ምን ትላላችሁ? ድምጽ ይሰማል አንዴ? ይሰማል። አቡበከር እየቆየ ነው መሰለኝ የሚደርሰው ለኢብራሂም። وقل جاء الحق وزهق الباطل إن الباطل كان زهوقا وقل جاء ኢብራሂም ኔትወርክ ይዞታል። አይ በቃ ልጅ እኮ ኦልሬዲ ውይይቱ አልቋል እኮ። በቃ ከዚህ በኋላ ሊቀጥል አይችልም። መሀል ላይ ኔትወርክ አስቸገረኝ ያለ እየወጣ ደቂቃዬን ጨምሩልኝ፣ ያዘኝ፣ ለቀቀኝ፣ ወንድሜ ወረደኝ፣ አስገባኝ ያለ ከሆነ እኮ
ውይይቱ ሊሆን አይችልም። ሀሳብ ራሱ ይበታተናል። ስለዚህ በቃ ጥያቄውን አንተ ነህ ጥያቄውን ጠይቆ ይውጣ። ሌላ ጊዜ ኢንሻአላህ በደንብ ተምሮ ደግሞ ሲመጣ ደግሞ ኢንሻአላህ ይወያያል ማለት ነው። አሁን ባለው ግን ለውይይቱ አቅሙም አይ ቲንክ ኔትወርኩም ያለበትን ቦታ እውቀቱም ዝግጁ ስላለ ኢንሻአላህ ጥያቄዎችን አቅርቦ በቃ አስተናግረው እንጂ ከዚህ በኋላ ውይይት ድካም ነው የሚሆነው ብዬ አስባለሁ። ኢብሮ ወስን አንተ። እውነት ነው ኢምሮ። አይ በቃ ከዚህ በኋላ በዚህ ሁኔታ ያው ይከብዳልና እውነትም አቅሙንም ጊዜውንም ሁኔታውንም አይተነዋልና ስለዚህ ምን ማድረግ ነው አሁን ያለብን ነገር ቢኖር ኢምሮዬ በቃ ጥያቄ ጠይቆ ይወጣል ማለት ነው። በጣም ያስቸገረኝ ነው ኔትወርክ። ቆይ በቃ በጣም ያስቸገረኝ ነው። አሁን ድምጽ ይሰማል? በቃ ሰላም ነው አንዴ ከጀመርክ በቀጥል ኔትወርክ አስቸግሮኝ ነው። አይ በቃ አሁን አንዴኛ አለ ልፋት እያስለፋኝ እኮ ነው ሳሚ። ሶስቴ ነው እንደዚህ ያረከኛለሁ ድጋሚ ኖ ምንም እኮ አይ ተራ አስቸግሮኝ ነበር መጥቻለሁ። የኔን መች አዳመጥክና ነው መች አዳመጥከኝ እኮ ግማሹን ሰምቻለሁ ግማሹን ቀጥል ሰምቻለሁ። በቃ እንደዚህ አይነት ውይይት የለማ ሪባተል ሴሽን ነው አይደል ብሮ? ግማሹን ሰምቻለሁ ግማሹን ሪባተል ሴሽን ነው ሪባተል ሴሽን ነው። ቆይ ሳሚ ምኑ ነው አሁን ሪባተል ሴሽን ላይ ነው ያለው? ምኑ ነው የምመልሰው? እያዛገን ነው ጥያቄውን ጠይቆይታ ወይም እስከዛው ድረስ እስከዛው ያነሳቸውን ያነሳውና ትክክል ያለው ነገር ያነሳውና ስለ ቁርአን ያላህ ቃል ነው ወይስ አይደለም የሚለውን ጥያቄ ለምንትን ለማለት ስለ ሴቶች ጋብቻ ነው ያነሳው። በጣም ነው የሚያሳዝነው እና ክርስቲያኖች አላህ ሂዳያ ይስጣችሁ እና ያወራባቸው ነገራቶች ላይ ሰው ሳይወጣ ነካነካ እናድርጋቸውና ከዛ በኋላ ወደ ቀጣዩ ደግሞ እንሄዳለን። የባይብሉ ስህተቶችን እና ደግሞ እሱ ያነሳቸውን የባይብል ማስረጃ ይሆነኛም ብሎ ያነሳቸው ጠረጴዛዎች ምናምን አሉና እነዛ ጠረጴዛዎች ምናምን እናያለን። እኔ ያዘገብኳቸው አሉ እንዳረሳቸው አንዴ ላወራባቸውና ተቀጥላላችሁ። መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። ወንድሜ ኢብሮ እንደው አላህ እጥፍ አድርጎ ይጨምርልህ። ኦኬ ለምን ካላችሁ ያጀማችሁ አይደል? ወዳውኑ ውይይቱ ኦሬዲ ገና ሲጀመር ነው ያለቀው። አብሶ ሁለተኛው ዙር ላይ መታው ሁለተኛው ዙር ላይ ቀብረዋል ኦሬዲና ምን ያክል ጠንካራነት እንዳለ አይታችኋል። ያቀረው ወደ ሀገር ያጀማ ቢላህ አለይኩም ወረበል ካዕባ ከቶፒክ ውጭ ነው። ኦኬ ምንድነው ያለው? ቁርአንን ውሸተኛ የሆነበት ምክንያት ምንድነው አለ? ቁርአን ላይ አለ ሴቶችን ደብድቡ ይላል። ስለዚህ ቁርአን ውሸት ነው አለ። መጽሐፍ ቅዱስ ላይ ቆሪት ላይ ጆን ቁርጣት እኮ ነው የሚለው ብራዘር። ስለዚህ እስልምና ላይ ቁርአን ውሸት የተባለበት ምክንያት ሴቶችን ምቱ የሚል ስለሆነ ከሆነ ማለት ነው መጽሐፍ ቅዱስ ላይም ደግሞ እጇን ቁረጣት ይላል። ስለዚህ መጽሐፍ ቅዱስ እንኳን ውሸት ሊቀና ውድቅ የሆነ መጽሐፍ እንደሆነ እንገነዘባለን። አንደኛ ኢምሩ ለምን ነበር እጇን ቁረጣት ያለው? የባሏን ብልጭ ከጫበጣ ባሏን ለማትረፍ ይላል። እሺ አንደኛ ፖይንት ይሄ ነው። ሁለተኛ ፖይንት ደግሞ ልቀጥል። አንድ ትልቁ ላይ አድርጉኝ። አንደኛ ፖይንት ይሄ ነው። ስለዚህ ቁርአን ውድቅ የሆነበት ምክንያት ሞዴሬት በዚህ ስለዚህ የመጀመሪያው ፖይንት ቁርአን ውሸት የሆነበት ምክንያት ያው አያስኬድም። ሁለተኛ ደግሞ ምንድነው ያለው? ቁርአን ላይ እኮ እስልምናቸው ምን ብሎ አስተምራል አለ? በጊዜያዊ ጋብቻውን በብር እንዲያገቡ ወይም ደግሞ ሴተኛ ዳሪ ይፈቅዳል ቦታ ናቆ ሰምታችሁ ከሆነ ምንድነው ያለው? ቁርአን ሴተኛ ዳሪ ይፈቅዳል አለ። ይሄ ውሸት ነው። በክርስትና ያለው እናሳያችኋለን። በእስልምናችን እንደዛ ባስተምሮ የለም። ኦኬ ይሄን አንቀጽ አመጣና ምን አለ? እዚህ ጋር እኮ ያው ሴተኛ ዳሪ ይፈቅዳል ብሎ ተናገረ። አስጀማ አንቀጽ ራሱ ምንድነው የሚለው? ዝሙተኞች ሳትሆኑ እኮ ነው የሚለው። ቢላህ አለይኩም ነው ዝሙተኞች ሳትሆኑ እያለ ዝሙት ቁርአን ይፈቅዳል ትላላችሁ። በኋላ ያው ዝሙተኞች ሳትሆኑ እኮ አለ ቁርአን ራሱ። ሲቀጥል ይሄ አንቀጽ የሚያው ስለመህር ነው። ከፈለጋችሁ ሌላ ጊዜ እናወራበታለን ማለት ነው። አንደኛ ፖይንት ግን እስልምና ውድቅ ወይ ቁርአን ውድቅ የሆነበት ምክንያት ስለ ጋብቻ ወይም ደግሞ ሴቶችን ባሪያዎችን አግቡ የሚል ምክንያት ከሆነ ወገናችን መጽሐፍ ቅዱስ ያለውን ደግሞ እናሳያለን። መጽሐፍ አሁን ቅድም ሰምታችሁ እኮ ምንድነው ያለው? ቁርአን ውሸት የሆነው ለምንድን ነው አለ? ሴቶችን በብር አግቡ ይላል ነው ያለው። ያው ኦሪት ዘኍልቍ ምዕራፍ 30 እንደዚህ ይላል። አሁን እንግዲህ ከልጆቹ ወንድን ሁሉ ግደሉ፣ ወንድ ይገደላል። ወንድንም በመኝታ የሚያውቁትን ሁሉ ሴቶች ግደሉ። ወንድን የሚያውቁትን ሴቶች ግን ለራሳችሁ አድኗቸው አለ። ቢላህ አለይኩም ሰማችኋ? ባል ድንግል የሆኑ ሰዎች ካላችሁ ለራሳችሁ ውሰዷቸው አለ። አያችኋ?
ባሪያ ማለት ነው። ባሪያም ወሰዱ አግቡ እያለ ይናገራል መጽሐፋቸው። ስለዚህ ቁርአን ውሸት ነው ያልክበት ምክንያት ባሪያን አግቡ ስላለ ከሆነ እዚህ ጋር መጽሐፍም ላይ እኮ ሴቷን ድንግልናችሁን ትገላለህ፣ የቀረውን ደግሞ ትወስዳለህ፣ ለራሳችሁ አድኗችሁ አለ። የሚገርመው ፓርት መሰላችሁ ከወሰዳት በኋላ ምን ያደርጋል? ተመከቱ እዚህ ጋር ምን እንደሚያደርጋት ያው የጦር ምርኮ ስለሆነ ሴቶች የሚያወራው ምን ያደርጋታል? ከዚያ በኋላ ልብሷን ትለውጣለህ። መጀመሪያ ሄዶ ጦርነት ይማረካታል። ከማረካት በኋላ ከቤተሰቦቿ ለይቶ ቤተሰቦቿን ገሎባት ከዛ ተመከቱ ምን እንደሚያደርጋት። ይህንም ከሆነ በኋላ እርሷ ወደ ቤት ተወስደህ ራሷን ትላጭ፣ ጸጉሯን ይላጫታል፣ መላጣ ያደርጋታል፣ መላጣ። ከዛሳ ልብሷን ትለውጥ፣ እርሷም ከአንተ ጋር በቤት ተቀምጣ እስከ 1 ወር ድረስ በጦርነት ስለሞቱ ወላጆቿ ታልቅስ። ከዚያም በኋላ ሚስት አድርገህ ታገባታለህ። በኋላ ግን የማትፈልጋት ከሆነ ነፃ ትለቃታለህ። ከአንተ ጋር የጋብቻ ግንኙነት እንድትፈጽም ያስገደድካት፣ ሰማችኋ? አስገድዶ ለፋታው ግንኙነት እንድትፈጽም ያስገደድካት ስለሆንክ ባሪያ አድርገህ ልትሸጣት አይገባም ማለት ያስገደዳያችሁ በክርስትና። ስለዚህ ያመጣቸው መስፈርቶች ራሱ አስኬዱም ነው። ኦኬ በእስልምናችን ደግሞ እንደምናውቀው አምላካችን አላህ ሱብሃነሁ ባሪያ ማግባትን ፈቅዷል። ግን በክርስትና እያስገደዱ ጸጉራቸውን እየላጩ እንደሚያስተኛቸው አይተናል። ሲቀጥል ደግሞ ጸሐፊዎቹ ቅድም ኢብሮ ገልጸሃቸዋል። ጸሐፊዎቹ ምን አይነት ስብዕና ነበራቸው የሚለው ነገር መታየት አለበት። የመጽሐፍ ቅዱስ ጸሐፊያን ታሪካቸው እንዴት ነው የሚለው ነገር በደንብ መጠቀስ አለበት፣ መታየት አለበት። ለምን ባለፈው ትናንትና ማታ አውርተንበታል። አብዛኞቹ ሰዎችን የሚገሉ ራቁታቸውን የሚሄዱ እንዲሁም ደግሞ ሚስቶችን እየቀሙ የሚደፍሩ ሴቶችን እየጠሩ የሚያስደፍሩ ነበር። እነዚህ ግለሰቦች የጻፉትን መጽሐፍ እንዴት ብለን አምላክ ቀበል እንቀበለዋለን? ማስረጃ ደግሞ ከፈለጋችሁ ለምን እናሳያቸው፣ እየከፈቱላችሁ ማሳየት እንችላለን። ስለዚህ ወገኖቻችን መጀመሪያ መጽሐፋችሁ ውድቅ ለምንድን ነው ሲባል ጸሐፊዎቹ ራሱ ትክክለኛ ሰዎች አልነበሩም። ሲቀጥል መጽሐፉ ራሱ ተቃጥሎ ጠፍቷል። የተቃጠለ መጽሐፍና የጠፋ መጽሐፍ እንዴት ብሎ አምላክ ቃል ሊባል ይችላል? ኦልሬዲ እኮ መጽሐፉ የለም እኮ ጀማ። ጥንታዊ ጊዜ የነበረው መጽሐፍ የለም፣ እንደ ሽንኩርት ተከትፏል። እንደ ሽንኩርት ተከትፎ ጠፍቷል። ኦልሬዲ ተመከቱት። እንግዲህ ጥንታዊ መጽሐፍ ቅዱስ ይሄ ነው። የለም አይታይም። ራሱ ይሁት ተበልቶ ያለቀ ነው። ክትፍታፊ ነው። ይሄን ክትፍታፊ መጽሐፍ እንዴት ብለን ያምላቃል ብለን ልንጠቀም የምንችለው? እንደዚህ እቺ የምታከ ቁራጭ ወረቀት እንዴት ብለን ያምላቃል የምትሆነው? አምላክ መጽሐፉን አይጠብቅም? ክርስቲያን ወገኖቻችን አይጠብቅም መጽሐፉን? ጥያቄ ይሄ ነው። ለማንኛውም አላሳዝም ኢንሻአላህ። የቀሩ ፖይንቶችም አሉ። ተናገሩ ወንድሞች አውሩና ከዛ ደግሞ ኢንሻአላህ እኔ ደግሞ ጨምራለሁ በኋላ ሐሳብ ካለኝ። ቀጥሉ ወንድሞች። እንትን ላይ ያወራበት ይምራን ምንድነው ያ እነ ሙሴና እነ አብርሃም እና ይስሐቅ እና ያዕቆብ አላህ የሚባል አምላክ አያውቁም፣ አላህ የሚባለው አይታወቅም እና እያለ ያወራ ነበርና እሱ ላይ ሰምታችሁ እኮ ምንድን ነው ያለው? ሙሴና አብርሃም አላህ የሚባል አምላክ አያውቁም፣ አላህ የሚባል አምላክ አላመለኩም፣ ቁርአን ዋሻ ይላል። የሚያስቀው ፓርት መሰላችሁ? የአምላኩን ስም እኮ ማን እንደሆነ አያውቅም። አሁን የመጣው ሳሚ ሙሴ የአምላኩ ስም ማን እንደሆነ አያውቅም። አምላኩ ስሙን አያውቀውም። እግዚአብሔር ያቸው እግዚአብሔር የኢትዮጵያ ስም ኢትዮጵያ ውስጥ የፈጠረው ስም ነው። ሙሴ አምላኩን በመጠራ አይታወቅም። ኦልሬዲ ስሙ ጠፍቷል። ስሙ ጠፍቷል። በታሪክ ተረሳ። ስሙ በታሪክ የጠፋ ስም ነው። የአምላክ ስም አይታወቅም። ክርስቲያን ወገኖች አይሁዳውያን የአምላካቸውን ስም ረስተውታል። የአምላክ ስም ጠፍቷል። የአምላኩን ስም ሳያውቅ መጥቶ አላህ ደግሞ ይከራከራል። እንዴ ብራዘር እንደ አራምሯቸውን ያሰራችሁ በአላህ መጀመሪያ አምላካችሁን ስም አውቁ። እስቲ አንድ ጥያቄ ልጠይቃችሁ ክርስቲያን ወገኖቻችን፣ ሙሴ አምላኩ ማን ብሎ ነው ያመለከው? ያህዌ ትላላችሁ። ያህዌ አነባበው እንደዛ አለም። ያህዌ ተትረጋመቶ እንደዛ አይነበብም። ማን ነው ያህዌ ብሎ ያነበብላችሁ? ማስረጃ የላቸው። ኦኬ ስለዚህ አምላክ ስም አላህ አይደለም ብለህ ለዋሸከው ውሸት ያው ወደ ኪሱ ይመለሳል ማለት ነው። ለምን በክርስትና በመጽሐፍ ቅዱስ ራሱ ነቢያት የአምላካቸው ስም ስለማይታወቅ ስለጠፋ ማለት ነው። ግን ደግሞ ቀጥሎ ምንድነው ኢየሱስ ወይም ሐዋርያት እኮ አላህን አላመለኩም ነው ያለው። ሰምታችሁ ከሆነ አላህን በላመክ አምልኮ አያውቁም ነው ያለው። ግን ደግሞ ወደ ሐዋርያት ቋንቋ ወደ ኢየሱስ ቋንቋ ሄደን ስንመለከት ሐዋርያት ራሱ የሚጠቀሙት ቃል አላህ ያው ነበር። ላሳያችሁ እሱን ምሳሌ እንትና ያዕቆብ አለ። ያዕቆብ በክርስትና ያው ታቆታላችሁ። ያዕቆብ ማለት የጻፈ ግለሰብ ነው። ተመልከቱ ምን ብሎ እንደሚናገር። ያዕቆብ አለ አብዴ አላህ አያችሁ አለ ኤስሌፍ ኦፍ ጋድ አለ። የአምላክ ባሪያ። የማን ባሪያ? የአላህ ባሪያ። አያችሁ ያዕቆብ። ይሄ እንግዲህ ማን የሚናገረው ቋንቋ ነው? በጥንት ጊዜ የነበሩት የኢየሱስ ተከታዮችና ኢየሱስ ራሱ የሚናገረው ቋንቋ። ኢየሱስ የሚናገረው አራማይክ አይደል? በአራማይክ ተመከቱ አላህ ነው አይደል? የአላህ ባሪያ አብደላህ ይላል። አያችሁ እንግዲህ ክርስቲያን ወገኖቻችን በዚህ ትበላችሁ። ጳውሎስ ራሱ ጳውሎስ እንግዲህ በክርስትና ሐዋርያ ብለው ያምናሉ። ተመከቱ ቲቶ ላይ እንደዚህ ይላል። የቲቶ መጀመሪያ ያሳያችሁ እንደዚህ ይላል። ጳውሎስ አለ አን አብደላህ ይላል። ተጋጨዋለ ጳውሎስ አለ ምን አለ? አብደላህ አለ። ተጋጨዋለ የአላህ ባሪያ ይጠቀማ። ስለዚህ የአላህ ስም የአምላክ ስም አላህ እንደሆነ ምንም ተጣጣሪ የለውም። አንል ጨምርላችሁና አቆማለሁ። ሆሊ ባይብል ተመከቱ ፍሮም ዘ ኢኒሺየንት ኢስተርን ቴክስት ነው። ምን ብሎ ያስቀምጠዋል? ያው ጋድ አላህ የአምላክ ስም ማን ነው? አላህ ነው። አላህ ነው።
ምንም ጥርጣሬ የለውም። ግን ደግሞ በሂብሩ የአምላክ ስም ማን ነው የሚለው ባካችሁ መልስ ፈልጋችሁ አምጥሉ። የአምላካችሁን ስም ስለረሳችሁ የአምላክ ስም የምታውቁ ከሆነ ክርስቲያን ወገኖቻችን የአምላካችሁን ስም እንፈልጋለን። ቁርአን ላይ ቁርአን ላይ አምላክ ለሙሴ ምን አለው? ኢነኒ አነላህ አለ። ሙሴ ሆይ አለ፣ ሙሳ ሆይ እኔ አላህ ነኝ አለ። እኔ ማን ነኝ አለ? እኔ አላህ ነኝ ብሎ ራሱን በግልጽ አስተዋወቀ። ጀዛኩሙላህ። አንድ ብቻ ጨምርና ከዛ ትቀር ወይም አቡበከር ሄድበትና ስለ ህፃናት ጋብቻ ስለ ተጣላቅ ነው የመጣ ኔትወርክ እያስቸገረኝ ስለሆነ አንድ ፖይንቶችን ላንሳ ብዬ ነው። አሁን ኤምሩ ጀምሮትም ስለነበረ አንድ ፖይንቱን ላንሳና ኢንሻአላህ ተቀጥላላችሁ። ኔትወርክ እያስቸገረኝ ስለሆነ ማለት ነው። አንድ 3 ፖይንት ብቻ ላንሳና ማለት ነው። ያ በጣም ምንም የታወቀ ሪያሊቲ የሆነ ነገር ነው። አይ አላህና አላህ የሚለው ቃል ሁለቱ ልዩነት አለው ብለው ይሞግታሉ አንዳንዶች። አሁን ይሄ ማሶሬቲክ የሚባለው የሂብሩ ላንጉዌጅ ነው። ወር ደግሞ ከቅርብ ጊዜ በኋላ ድቅል የሚባል እንደ ድቅል አይነት የሆነ የቋንቋ አይነት ነውና በድሮ ቋንቋ ላይ የፓብሎ ብራይስ ተብሎ በሚጠራው በሂብሩ ላንጉዌጅ በድሮ ወር ነቢያቶች አካባቢ በነበረው አካባቢ አለ ተብሎ የሚጠራው የአረማይክ ቋንቋ የመጨረሻ ፊደል በህግ መሰረት ማለት ነው የራሳቸው እንትን ነው የዲክሽነሪ ነው። የመጨረሻ ፊደላቸው ሁሌ ወደ ሳድስ ይቀየራል። አሁን ሀ የነበረው ህ እንደዚህ ሳድስ ወደ ሳድስ ይቀየራል እና ቀጥታ አላህ ብለው ነው ሊትራሊ የሚጠሩት። ያው ይሄ በጣም የቆየ እንትን ነው። አንደኛው ፖይንት ነው። ሁለተኛ አርኪኦሎጂካሊ የተነሳ በጣም አስቂኝ ነገር ነበር። የኢያሱ መሰዊያ ተገኝቷል። የሕዝቅኤል ነብዩ ሕዝቅኤል ይሄ ማህተሙ እንደ ቀለበት አይነት ማህተሙ ተገኝቷል ማለት በጣም አስቂኝ ክሌም ነው። ስለዚህ ያ ማለት ትሩ ነው ይላል ነው እንዴ? እንደዛው እሺኛ ደግሞ እንነሳና አላህ Subhanahu Wa Ta'ala የፍርዓውን ሰውነት እንደሚቆይ ተናግሮ ነበር። የፍርዓውን ሰውነት ተገኝቷል። ስለዚህ ቁርአን ትሩ ነው። አድና ተሙት ህዝቦች ነበሩ። አላህ ያንን አረጋግጧል። ስለዚህ ቁርአን ትሩ ነው። የአስሐቡል ካፍ የምንላቸው ህዝቦች አጠቃላይ የነሱ እንትናቸው አርኪኦሎጂካሊ አንዳንዶቹ ታሪክ ነው ብሎ የሚያምነው አንዳንዶቹ ደግሞ ትክክል ነው ብሎ ያስቀምጣሉ። ሰው ቁርአን ትሩ ነው። ይሄ በጣም አስቂኝና በጣም የሚያሳዝን ፖይንት ነው። ሁለተኛ ማንሳት የፈለኩት ይሄ ነው። አርኪኦሎጂካሊ ተገኝቷል። የኢያሱ መሰዊያ ስለተገኘ የእንትን መጽሐፍ ትክክል ነው እና እኛ ሙስሊሞች እንደውም በጣም በሺም ነው እንጂ ክርስቲያኖች ሲጀምር የት መጽሐፍ አላቸው? ነቢያት መጽሐፍ አላቸው እንዴ? የአይሁድ መጽሐፍ እኮ ነው መጽሐፍ ብሎ እያወራን ያለው እየተወያየን ያለ ነው። ከሌላም ከማን ነው ሰው? እነሱ መጽሐፍ የላቸው። ቅዱሳን ነቢያት የተናገሩት ትንቢት የሚገኘው በአይሁዶች መጽሐፍት እንጂ በእነሱ መጽሐፍት አይደለም። እና ይሄ ነው ሁለተኛ ፖይንት። የሶስተኛው ፖይንት ቁርአንን ለማፍረስ የተጠቀመባቸውን ስኬሎች በጣም የሚያስቁ የሚያሳዝኑ ስኬሎች ናቸው። አብዛኞቹን ቀደም ይምሮ አንስተውበታል። ኔትወርክ ይዘኝ ብዙም አልሰማም ግን